ይደብረው ኦርቶዶክሳውያን ምናምን ተሸማቀዋል ምናምን። ለምን እንደዚህ መባል የለብንም። ምንም መሸማቀቅ የለብንም። ይሄ ምናምንበት ነው ተብሎ ይውጣ። እንደውም ቀጥልበት፣ አንተ ቀጥልበት በደንብ። ምንድነው ይሄ ምናፍርበት መሆኑን እንወቅ እስቲ። እኛ ማፈራችንን እንወቅ። አንተ ልታሳፍረን የወጣው አባቶቻችን ደግሞ እኛ እናፍርም ይበሉ። በቃ ምንድነው አንተ ወጥተህ እንደዚህ ታስፈራራን ነው ምናምን ብለው ገብተህ ይናገሩ በቃ። ስለዚህ አንተ ቀጥልበት። ሌላ መጽሐፍቶች ካሉ ቀጥል። ባለፈው ቋ ነው ጣ ብለህ ወጥተሃል። ምንድነው ምናምን ብለህ ቂ ነው ምናምን ብለህ አምጥተሃል። አሁን ደግሞ ጫም ብለህ ና፣ ችግር የለም አውጣ የፈለግከው። ኦኬ ሮያል ወንድማችን። ኦኬ ኤርሚ ቴንኪው። መናገር የምፈልገው ምንድን ነው፣ ባለፈውም ነገር ያለው እንደዚህ በገድላት በድርሳናት በኩል እስከተጠቀምንባቸው ድረስ እኔ ተቃራኒ ነኝ። ሁሉ እንነጋገርበት፣ እንወቀው፣ ትርጉሙንም ልወቀው። እኔ ልናገር፣ ልስማው፣ ትክክል ካልሆነም ልወቀው። ምክንያቱም ለምንድነው አንነጋገርበትም ብለው ያሉት ታዲያ? አላቅም። እኔ ማወቅ እፈልጋለሁ። ምክንያቱም እስከተጠቀምንበት ድረስ አንድ መድኃኒት ስውጥ የመድኃኒት ኤክስፓየር ዴቱን ምኑን አይቼ እንደምውጠው የሚጠቅመኝ ምንድነው፣ ኢንስትራክሽኑ እንደማየው ወተት ይጠጣል አይጠጣም፣ ስጋ ይበላበታል አይበላበትም የሚለውን እስከማውቀው ድረስ ይህንንም ልወቀው ነው አጭሩ። ስለዚህ እንወቀው። ኦርቶዶክሳውያን ወንድሞች በዚህ በኩል ብዙዎቹ እንደሚደግፉኝ እርግጠኛ ነው። ምንም እናፍርበት ጉዳይ የለም። እስከተጠቀምንበት ድረስ እንነጋገርበት። ይሄ የማይጠቅም ነው፣ ይሄ ትክክል አይደለም የሚባለውን ነገር ደግሞ ቤተክርስቲያናችን ታሳውቀን። እኔን ነው የምናገረው። ምክንያቱም አሁን ማስቡን የአሁኑን ትውልድ ሳይሆን የኔክስት ጄኔሬሽን ልጆቻችንን ነው ማስቡ። ልጆቻችን ይቀበላሉ ወይ እንደዚህ አይነት ነገሮችን እያነበቡ ይሄ እንደዚህ ነው ይሄ እንደዚህ ነው ብለው ይላሉ ወይ? አሁን ለእኔ እየከበደኝ ያሉትን ነገሮች አንዳንድ ነገሮች የኔ ልጅ ደግሞ ትቀበላለች። የማይታሰብ ነገር ነው። ስለዚህ ይሄ ነገር እርግጥ ወጥቶ አንዳንድ ጊዜ ምን ይሉሃል መሰለ፣ ደግሞ ምን ይሉሃል ስል ደግሞ ወደ ሌላ እንዳትወስዱት። ምንድን ነው የሚባለው አባቶች ምናምን ምንድን ነው በክርስቶስ አንስማማ እንደዚህ ብሎ ነገር የለም። በክርስቶስ እንስማማም አንስማማም እኛ እስከምንገለገልበት ድረስ እንወቀው። ፊኒሽድ እንወቀው። ከዛ በኋላ ደግሞ ሳናፍርበት ሳንሸማቀቅበት በፊት ለፊት እንነጋገርበት። ይሄ ነው ተብለን እኛም አንተ መተህ እንዲህ ነው ስትለኝ እኔ እንዲህ ነው ብዬ እመልስልሃለሁ ኮስተር ብዬ። በቃ ይሄ መሆን አለበት። ስለዚህ አይ ይህንን እናንተ በክርስቶስ እንደዚህ በአንድ አካል ሁለት ሀሳብ ሁለት ምናምን ባህሪ ምናምን ገለመሌ ስለሆነ መገናኘት መነጋገር አንችልም። መጀመሪያ በዚህ እንስማማ፣ አልቀበልም። አንግባባ እስከተጠቀምንበት ድረስ እኛ ስንጠየቅ እንመልስበት። በቃ ስለዚህ አባቶች ግልጹን ተናገሩ፣ ውጡ፣ ይህን ነገር ተናገሩ፣ እኛንም ማሳውቁን፣ እኛም እንስማማበት፣ እኛም ትርጉሙ ይሄ ነው ብላችሁ ንገሩ፣ እኛም በእምነታችን ይሄ ነው ብለን ለሰዎች እናሳውቅ። ባይ ዘ ዌይ ምንድን ነው ችግሩ? ችግር ካለ አንብብ እየተባለ እንደነ እፎይ ጋር እንደሚገቡት ሙስሊሞች አናነብም እናነባለን መባል የለብንም። ስለዚህ ይህን ነገር እኔ የስማማው ምንድን ነው ይህን ነገርን በቃ ትርጉሙ እናውቀው። ፊኒሽድ በቃ እኔ አላፍርበትም። ሁሉ ጊዜ የምነግር እንደውም የኦርቶዶክስ ጠበቃ ትለኛለህ ብዙ ጊዜ። አዎ አላፍርበትም። ትክክል ካልሆነ ደግሞ እነግርሃለሁ። ትክክል አይደለም አላምንበትም እልሃለሁ። አይ እንደዚህ ማታምንበት ከሆነ ይህ እምነት ምናምን ብሎ ነገር የለም። አሁን በዚህ በሰለጠነው ዘመን አታምንበትም አምንበት። እኔም አይምሮ የሚቀበለው ነው ማምንበት። ስለዚህ ይሄ ነገር መታወቅ አለበት እና ለምንድን ነው ተሸማቀቃችሁ? አሁን አንተ ጻፍከው ራሱ በጣም ነው የሚደብረው። ኦርቶዶክሳውያን ምናምን ተሸማቀዋል ምናምን። ለምን እንደዚህ መባል የለብንም። ምንም መሸማቀቅ የለብንም። ይሄ ምናምንበት ነው ተብሎ ይውጣ። እንደውም ቀጥልበት፣ አንተ ቀጥልበት በደንብ። ከዛ በኋላ እነሱም የኛ ሰዎችን ወጥተው ይናገሩ። ከዛ በኋላ እንነጋገርበት። በቃ ምንድነው ይሄ ምናፍርበት መሆኑን እንወቅ እስቲ። እኛ ማፈራችንን እንወቅ። አንተ ልታሳፍረን የወጣው አባቶቻችን ደግሞ እኛ እናፍርም ይበሉ። በቃ እኛ እናፍርም። ምንድነው አንተ ወጥተህ እንደዚህ ታስፈራራን ነው ምናምን ብለው ገብተህ ይናገሩ በቃ። ስለዚህ አንተ ቀጥልበት። ሌላ መጽሐፍቶች ካሉ ቀጥል። ባለፈው ቋ ነው ጣ ብለህ ወጥተሃል።
ምንድነው ምናምን ብለህ ነው ምናምን ብለህ አምጥተህ አሁን ደግሞ ጫን ብለህ ነው። ችግር የለም አውጣ የፈለግከው። ስለዚህ ለምንድን ነው ተሸማቀቁ ምናምን የምትለን? እኔ በበኩሌ አልሸማቀቅም። እምነቴ ነው። በቃ ማምንበትን አምንበታለሁ ብዬ እነግርሃለሁ። ስለዚህ ይህን ኦርቶዶክሳውያን ይሸማቀቃሉ። አሸማቅናቸው ብለህ እንደ መጽሐፍ ተራ ደርድረህ እኛን የምታስይዘን ነገር የለም። ይምጡ ይናገሩ። እኛ የምንሸማቀቅበት ነገር የለም። በቃ እምነታችን ነው። እስከተቀበልነው ተቀበልነው፣ ካልተቀበልነው ደግሞ አልተቀበልነውም። ይሄን ብለን ዘርዝረን እናውጠው በቃ። ስለዚህ አንተ ልታሸማቀን አትችልም። ቀጥል፣ እንደው በዚህ አንተ ቀጥል። ከዛ በኋላ የኛም አባቶች ደግሞ ያውጡ። ስለዚህ ምንም የሚያሸማቅ ነገር የለውም። ልክ ነኝ አይደለሁም? ኤርሚያስ አስተያየት እንትንን ደግፌዋለሁ፣ ሀሳብህን ማለት ነው። ማለት ወድጀዋለሁ ሀሳብህን ማለት ነው። ምንድነው የራሳችን መጽሐፍ እስከሆነ ዘንዳ ለምንድን ነው በእነዚህ ጉዳዮች ላይ መልስ የማይሰጠው ነው? እሺ ዳግሻይ ጥሩ ጥያቄ ነው የጠየቀው፣ ግን ምን መሆን አለበት? ዳጊ ሲቃጥል አጭር ነገር ልል ነው። እኔም ያው ጋር ስለመሸ ነው። ጥሩ ነገር ነው የጠየቀው። ቆንጆ ጥያቄ ነው የጠየቀው። ለምንድን ነው ትሸማቀቁበታላችሁን? ኤርሚ በደንብ ያብራራዋል። በኋላ ቃል መጠቀም ያስፈልገው የእውነት ወይም ደግሞ የእውነትም ትሸማቀቁበታላችሁ የሚለውን ማየቱ ጥሩ ነው። ገላትና ድርሳናት ምን አይነት ችግር ፈጥረውባችኋል መሰላችሁ? ሮያል ወይም ሌሎች በዚህ በኩል ያመነ የተጠመቀ ይድናል የሚል ቤት ከፍታችሁ ተከራከሩና በዛ በኩል ደግሞ ባያምንም ባይጠመቅም ይድናል የሚል ኮንቴክስት ያለው መጽሐፍቶች አሏቸው። በዛ በኩል በዚህ በኩል ክርስቲያን የሆነ ኦርቶዶክስ የሆነ ነው የሚድነው ትሉና በዛ በኩል አረማዊ ይድናል ትላላችሁ። መጽሐፋችሁ ላይ ምንም እምነት ባይኖርህም ይድናል የሚል ደግሞ ሀሳብ እና በጣም ያሸማቅቃል። ኦርቶዶክስ ሆነ ቦታ ሆናችሁ ብታዩት በዚህ ጋር ተከራክረው ጥምቀት ለድነት ብለው ተከራክረው እንደጨረሱ በዚህ በኩል ደግሞ ያለ ጥምቀትም መዳን የምትችልበትን ሀሳብ ያወራል መጽሐፍ። ይህንን ገድል ያነበበ ያስነበበ የሰማ ያሰማ ይልሃል። እንዴ እንግዲህ የሰማ በሚል ይሄ ገድል ሲነበብ ወንድሜ ከቤተክርስቲያኒቷ የሚወጣውን ድምፅ እንግዲህ ስንት ሰው ይሰማል? ገድሉ ሲነበብ ቢያንስ እንግዲህ ከቤተክርስቲያን ከሆነ የሚነበበው የሰማ ሁሉ ሚድን ከሆነ አፈረሰው። በዚህ ጋር የለፋችሁበትን ዶክትሪኖች ወይም ዶግማዎች ብላችሁ የለፋችሁበትን ነገር በዚህ ጋር ምንም ዶግማም ቀኖናም ሳይኖረው አንድ ሰው ስለሰማ ብቻ የሚድንበትን ታሪክ ያወራል፣ ያሸማቅቃል። ይሄም ሁለቱም ነገር ነው የምታወሩት። በጥምቀትም ትድናለህ፣ ያለ ጥምቀትም ትድናለህ፣ በእምነትም ትድናለህ፣ ያለ እምነትም ትድናለህ የሚል ሀሳብ ቁርባን ያድናል ትሉና እዚህ ጋር ደግሞ ያለ ቁርባን መዳን እንደሚችል ደግሞ ሀሳቦች አሉ። የዘራ ብሩክን ስትመለከት ገድላቶችን እና የገድላት የድርሳናት ችግራቸው ምንድን ነው? ይህ መጽሐፍ ቅዱሳዊ ናቸው፣ ያሸማቅቃሉ። እዚህ ጋር ስለ እምነትና ጥምቀት አውርተህ ሰዓታት ሳይሞሉ ሌላ መጽሐፍ ሲገለጥ ደግሞ እምነትም ጥምቀትም እንደማያስፈልግ ዝም ብሎ አረማዊ እንኳ ብትሆን እንደምትገባ ይነግራልና እንደው ተደጋጋሚ ሀሳብ አውርቼ እንዳላሰለች ነው እንጂ ብዙ መጽሐፍቶችን ጎን ለጎን እያደረጉ ከቤተክርስቲያኒቱ አስተምሮ ጋር ማየት ይቻላል እና ያሸማቅቃል። ኦርቶዶክሳዊ ስትሆን እንዲቀደም እኮ ጥምቀት ብላይ ነበር፣ አሁን ደግሞ ያለ ጥምቀት ይዳናል እያልከኝ ነው። ምን እያወራህ ነው ስለ ትሸማቀቃለህ። እውነት ነው ያወራለህ መጽሐፍህ። እምነትም አይጠይቅም እኮ ጭራሽ እምነት ራሱ አይጠይቅም። መጽሐፍቶቻችሁ፣ ገድሎቻችሁ፣ ድርሳኖቶቻችሁ እምነት ራሱ አይጠይቅም። ኦርቶዶክስ መሆን አይጠይቅም። እስላም ሆነ ትድናለህ በገድልና በድርሳናቱ። ይህን ካልከኝ ገጽ በገጽ የኤርሚም አለ፣ እኔም ከፍቻ አሳያለሁ። ብዙ ድርሳናቶች፣ ብዙ ገድላቶች ክርስቲያን ራሱ መሆን አይጠበቅብህም። ብቻ ቤተክርስቲያን የሳመው ሰውዬ ትውልድ ውስጥ ያለህ ነው መሆን የሚጠበቅብህ። አንተ ትውልድ ውስጥ አንድ ኦርቶዶክስ ካለ 80 70 90 ትውልድ የሚድንበትን ተረት ይነግርሃል። ይሄ ማለት ጸረ ወንጌል ነው። ያሸማቅቃል። ኦርቶዶክሳዊ ስትሆኑ ያሸማቅቃል። ወንጌል እኛ ጋር ነው የምትሉ፣ ብርሃን እኛ ጋር ነው የምትሉ ሰዎች መልሳችሁ በዚህ በኩል እነጨለማም መንግስተ ሰማያት ይገባሉ ሲባል just doesn't make sense። እና ይሄ ነው ማሸማቀቅ ያለበት ዋናው ሀሳብ ምንድነው? ትምህርቱን ሙሉ ለሙሉ ላይክ እንደው ዳርዳሩ ሳይሆን ሙሉ ለሙሉ የሚፋለም ሙሉ ለሙሉ የሚጋጭ የሚያፋልስ ገድላትና ድርሳናት። ይሄ በጣም ያሸማቅቃል። እዚህ ጋር ሰው ራውን ነገር የሚደግፍለት መጽሐፍ ቢያመጣ የሚደግፍለትን ገድላቶች ቢያመጣ
የህይወት ታሪኮችን ተጋድሎችን ቢያመጣ ኦኬ ጥሩ ነበር። የሚቃወመው መጽሐፍ ቤቱ ካለ ግን ይከብዳል። እዚህ ጋር ያወራውን ያስተማረውን መልሶ በዚህ ጋር የሚያፈርስበት ከሆነ ይሄ በጣም እንደ ኦርቶዶክስ ያሆናችሁ ስታዩት ያሸማቅቃል። የሚቀጥሉ እሺ ዳግሻይ ተባረክ። እውነቱ እንግዲህ ይሄ ነው፣ እውነት ለመናገር ማለት ነው። አንዱን ብቻ ነው የምለው፣ አንዱን ክንፍ ብቻ እንናገር ብለን ካልን አሁን ዳጌ የተናገረውን ነው ገድላት ድርሳናቱ የሚናገሩት። ነገረ ድህነትን በተመለከተ ከመጽሐፍ ቅዱስ ጋር ሆድና ጀርባ የሆነ የማይገናኝ የሁለት ዓለም ሰዎች ተብሎ እንደሚባል ማለት ነው። በቤተክርስቲያኒቱ መጽሐፍቶች ውስጥ ተጽፎ የተገኘ ሁሉ በሙሉ ፈጣሪን በፈጣሪ ታምነህ መንግስተ ሰማያትን መግባት ትችላለህ ብሎ የሚለው የመጽሐፍ ቅዱስ ትምህርት እንዳለ ሆኖ በቤተክርስቲያኒቱ መጽሐፍቶች ደግሞ በእነዚህ መጽሐፍቶች በሙሉ እባብ ገለህ ትድናለህ ብሎ ሲልህ ለመግደል እባብ ማነው ለመዳን መንግስተ ሰማያትን ለመግባት በቃ እባብ ነው መግደል ያለብህ። ከእባብ ደግሞ ሌላኛው ጋር ደግሞ ስትሄድ እንሽላሊት ይልሃል። ስለዚህ እንሽላሊት ፍለጋ ነው የምትሄደው። በዛ ጻድቅ በኩል ቃል ኪዳን የተገባለት እንሽላሊት የገደለ ነው መንግስተ ሰማያት ይገባል ብሎ የሚለው። በሌላ በኩል ደግሞ ስትሄድ አጥማቂው ነብር አለ። በእርግጥ በነብር ሲጠመቁ አናይም፣ ግን አጥማቂ ነብር እንዳለ ታውቃላችሁ። በዘንዶ የሚጠበቅ ቪዲዮ አለ፣ ላሳይ እችላለሁ። በዘንዶ የሚጠበቅ አሁን አዲስ ገዳም ተሰርቶ ዘንዶ ነው የመረቀው በስርዓት። ዘንዶ ተጠቅልሎ ተኝቷል። ካሜራ ከፍቻ ያሳያለሁ። ካሜራ በትግራይ ምድር ላይ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም ነው። ዘንዶ ተጠቅልሎ ተኝቶላል ከጎን ማለት ያው ያየው እየተባባሉ ማለት ነው። እና ነብር እኔ አሁን ትንሽ ፈገግ ያደርገኝ የነብር አጥማቂ ነው። ስንት ኦርቶዶክሳውያን በነብሩ እንደተጠመቁ ነው እኔ ማወቅ የምፈልገው ማለት ነው። ነብር ሲያጠምቅ ባይ ላይቭ ላይ እንደው ኢንቫይት ብናደርገው ያንን ነብር ያለበት ቦታ ላይ ኦርቶዶክሳውያን ልብሳቸውን አውልቀው ያው ሀፍረታቸው እንዳይታይ ሆነው ግን ሲጠመቁ ብናይ እንደዛ ውሻ አታረጉ። እኔም በጣም ነው በቃ እንደዛ አይነት ነገር ላይቭ ስርጭት ላይ ማየት የምፈልገው ማለት ነው። ነብሩ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እያለ ሲያጠምቅ ባይኔ በጣም በእውነት ይሄ እኮ በጣም አሜዝድ የሆነ ነገር ነው። አሜሪካ ጦርነቱን አቋርጣ ነብር ነው ማለት ነው። ካህን ነብር አለ ማለት ነው። አዎ ካህን ነብር ማለት ነው። አሜሪካ ጦርነቱን ሁሉ አቋርጣ ይህንን ቀጥታ ስርጭት ማስተላለፍ አለባት። የእውነት ከዚህ የባሰ እዚህ ምድር ላይ የሚሰማ ምን ትንግርት ነገር አለ? እና አጥማቂው ነብር ይላል ዘንዶ ታቦቱ የሚቀመጥበት ስር ተጠቅልሎ ተኝቶ ያስቀድሳል። ማስቀደስ ብቻ አይደለም፣ ቅዱስ ቁርባኑን ይበላል። ተረፈ መስዋዕት የሚባለው ማለት ነው በቤተ ክርስቲያኒቱ መጽሐፍት። ይሄ ሲገርመን ተረፈ መስዋዕት የበላውን ዘንዶ እራሳቸው ካህናቱ ደግሞ ተከታትለው ሄደው ይበሉታል ዘንዶውን። እንዴ የጌታችንን ስጋና ደም በልተማ በሰላም አትገባም ብለው ዘንዶውን ቅርጥፍጥፍ አድርገው እባቡን ቅርጥፍጥፍ አድርገው በልተውታል። የኦርቶዶክስ ካህናት ማለት ነው። አንተ እንደበላህ እኛም እንበላሃለን ብለው ማለት ነው። እርስ በርስ ይበላላሉ ማለት ነው። ዘንዶ እባቡ ህብስቱን ሲበላ ካህናቱ ደግሞ ዘንዶን ይበሉታል። በእውነት ቤተክርስቲያን መኖር እንዴት ደግ ነው ይለዋል ይመጡና። ይሄ ሁሉ የት ነው የተጻፈው? በእነዚህ መጽሐፍቶች ውስጥ። ይህም ብቻ አይደለም፣ ኤርምያስ አሳነስከው። ይህም ብቻ አይደለም፣ እኔ እኮ ይኸውላችሁ አላብድም እንጂ በጌታ በኢየሱስም በአብድ ኖሮ እነዚህ መጽሐፍቶች ነበሩ የሚያሳብዱኝ። ለምን በለኝ፣ ስሜቴን እየቀያየሩት እንዴት አንዴ ሲያናድዱኝ ሳነባቸው፣ አንዴ ሲያስቁኝ። ትርጉሙ በአንተ ነው ወይስ በቤተክርስቲያን? ትርጉሙ እንዳለ ተተርጉሟል። እኔ ምንም አማርኛው ግዕዙ አልገባ ብሎ ካለኝ አማርኛውን ምንም ትርጓሜ አያስፈልግም። ለምሳሌ አንተ ዘንዶ ያጠምቃል ስትባል ዘንዶ እንደማያጠምቅ ታውቃለህ? ነብር ነው አቃያየርከው አንተ። ዘንዶ ያጠምቃል አይልም። ዘንዶ አጥማቂ ነው አላልኩም። ነብር ነው አጥማቂው። አጥማቂው ነብር ተብሎ ቤተክርስቲያን በስርዓት ያጠምቃል ማለት ነው። ግን ሲያጠምቅ አይተን እኛ አናቅም። ብታሳዩን ቢያሳዩን ኦርቶዶክሳውያን ነው እያልኩ ያለሁት። በተለይ አሁን እህቶች ሲጠመቁ፣ ወንዶችም ቄሱም ራሱ ሲጠመቅ ብናይ ጥምጥማቸውን አውልቀው ካህናቱ ራሱ ሲጠመቁ በዘንዶ ማን ነው በነብሩ ብናይ በጣም ደስ ይለናል።
ኦኬ አሁን እነ ዲያቆን ስዩም ከታች አለ። ይኸውልህ አሁን እሱ ቢጠመቅ እዚህ ቲክቶክ ላይ እንደውም አስገባው የህንድ ፊልም ከምትነግረን አስገባውና የህንድ ፊልም ማየታችን ጨርስ። ናገባ እሺ፣ ያው ልኬለታለሁ ከገባ ማለት ነው። ግን ያው ታውቃለህ፣ ባለፈው ታስበላናለህ ክርክሩን ይቅርብ ያሉት በእርግጥ ውግዘት ባይሆንም ዲያቆን ስዩም ናግባ። እንደው በጣም ብዙ ኦርቶዶክሳውያን ከቲክቶክ ከገስት ወደ ገስት ስለሚሄዱ በዚህ ነብር ተገኝተው ቢጠመቁ ብዬ እኔ የእውነት አድቫይዝ አደርጋለሁ። እንዲህ አይነትማ አጥማቂ ነብር በጣም ነው የምንፈልገው። ጴንጤንም ያጠምቃል ወይስ ኦርቶዶክስን ብቻ? አይ ጴንጤ ነብር ያጠምቀናል ብለው አላሉ። እኛ የምንጠመቀው በፓስተሮች ነው፣ በአብ ወወልድ ወመንፈስ ቅዱስ ነው። አንዴ ነው የምንጠመቀው። ጌታ ሰው ሲቀበል አስተምረን እናጠምቃለን። እናንተ ጋር ነው መጽሐፈ ቄደር፣ መጽሐፈ ሚስጥር እየተባለ ብዙ ነገር ያለው ማለት ነው። እኔን ምን እንደዚህ አይነት ነገሮች ምንም አያውቅም ብለህ ብቻ አንተ ዝም ብለህ አውራ፣ ችግር የለም አስገባቸው ነው ይሄው። ምን እኔ ለአንተ ብቻ አይደለም የማወራው፣ ላይቭ ላይ ነው የማወራው። ሪከርድ ይደረጋል። እዚህ ስንት ዩቲዩበር አለ መሰለህ? ከ10 በላይ ዩቲዩበር እዚህ ጋር ሪከርድ ያደርጋል። ከ10 በላይ ስዩምን አስገባው። ስዩም እምቢ አለ። ይኸው ልኬለታለሁ። እምቢ አለ። ምን ቦታ ይገባል? ጾም ላይ ስለሆነ ክፉ ላለመናገር ይሆነ። ስዩሜ ና ግባ። ምን ክፉ የሚያናገር ነገር አለ? ሮያል እየፈለገ ነው። ና ግባ ዲያቆን። እኔ ስለማልጾም እኔ መጥፎ እኔ እናገርለታለሁ። ይገባ። ተከፋፍላችሁ አንተ ደግ ደጉን ተናገር። እሺ ኦኬ ለሚናገሩ ወገኖች እንስጥ። በየመካከል እንደዚህ ትንሽ እንስቃለን ማለት ነው። የእውነት እኮ ነው የሚያስቀው አልኳቸው። ህዝቡ መጽሐፉን አላወቅም። ህዝቡ መጽሐፉን ያወቀ ቀን ይብላኝለት። የኦርቶዶክስ ቄስና ዲያቆን ህዝቡ መጽሐፍቶቹን ያወቀ ቀን ዲያቆን ናግባ ጽጌና ያለ ናግባ ዲያቆንዬ። ያኛው ዲያቆን እምቢ ካለ የኤርትራው ዲያቆን ይገባል። እሱ ናግባ ሲ ዲያቆንዬ ጽጌናይ ማር ጽጌናይ ኤርሚ እንዴት ነህ ዲያቆን? እንዴት አደርክ? ደህና ነህ? እናንተ ጋር ነው። እንዴት አደርክ? አሜሪካ ነው አይደል ያለ ወይስ አውሮፓ ነው? አዎ አሜሪካ ነው ያለሁት። በእናንተ የአውሮፓ ስንት ሰዓት ነው ያለ አሁን? እኔ ጋር ምሽት ነው። እኔ አውሮፓ አይደለሁም። እኔ ወደዚህ ወደ አውስትራሊያ አካባቢ ነኝ። ኦኬ ምሽት ነው። ለአንተ እንደምን አመሸህ? ለኢትዮጵያ ያሉ እንደምን ዋሉ? እኔ እናንተ በምንድን ነው የምንጓባው? አማርኛ ወይ? የኔ ትንሽ እርዳታ የምፈልግ ይመስለኛል። ኧረ ጎበዝ ነህ፣ ጎበዝ ነህ። ቆንጆ የሚጣፍጥ አማርኛ ነው የምታወራው። አመሰግናለሁ። ዲያቆንዬ ለምንድን ነው ኦርቶዶክሳውያን በገድላት ድርሳናት ያፈሩት ወይ ደግሞ ያፈሩባቸው ወይ እጅ የሰጡባቸው እያልን ነው። አይ ቲንክ ተመሳሳይ በመጀመሪያ ግልጽ እንድታደርግልን በኤርትራ ኦርቶዶክስ እነዚህን መጽሐፍቶች ትቀበሏቸዋላችሁ? ተቀባይነት አላቸው አይደል? እነዚህን መጽሐፍት እዚህ እንትን እያየኋቸው ያለሁት ስማቸውን እንኳን ባላያቸው ሃዮግራፊ ወይም ገድላት እንቀበላለን በጥቅልሉ ማለት ነው። ማለት ለምሳሌ የተክለ ሃይማኖትን አሁን ገድል ትቀበላላችሁ? ያው አቡነ ተክለ ሃይማኖት እኮ በኤርትራ እና በኢትዮጵያ እንደ ቅዱስ ነው የሚታወቀው አይደል? ይሄ ይታወቃል። መጽሐፋቸው ውስጥ የሆነ ነገር ሊኖር ይችላል። ግን እኔ አሁን ሄይ ጉድ ሞርኒንግ እንዴ ይህ ማለት ፈለው ዛሬ alright man
ይቅርታ እንግዲህ ስራ ላይ የሄድኩኝ ምንድነው እኔና አሁን በገድላት ውስጥ ስህተት ሊገኝ ይችላል። አዎ እኔ አንዱ በገድላት ውስጥ ስህተት ያለ መታረም አለበት ባይ ነኝ። እኔ አይ ቲንክ ምታቀኝም ይመስለኛል ማለት ነው። በዚህ አንዱ እኔ ከመወቀስበትም እሱ ነው። ምንድነው በማንኛውም ገድል አላቅም ነበር ዲያቆን፣ ግን ምንድነው ይገኝባቸዋል ወይስ ተገኝቶባቸዋል ብለህ ታምናለህ? እስከዛሬ የተገኘባቸው እኔ ስለማቅ በገድላት ስህተት መገኘት ምንም እንትን አይደለም ለኔ ፐርሰናሊ እስና ቢግ ዲል። ሰዎች በብዙ ነገር ስህተት ሊገባ ይችላል። በብዙ ነገር አንዱ በሶስት ነገር ስህተት ሊገባ ይችላል ባይ ነኝ እኔ። አንዱ ከታሪክ አንፃር የተጻፈ ቅዱሱን የነበረበትና ገድሉን የተጻፈበትን ጊዜ የሚለያይ ከሆነ ታሪኩ ከመርዘሙ የተነሳ ስህተት ሊያደርግ ይችላል ጸሐፊው። ሁለተኛ ኤግዛጀሬሽን ማለት ቃል አጋኖ ነው። ሶስተኛ አሁን ለምሳሌ ሁለት ታሪክ አለ አይደል? በእኛ ቤተ ኤዎስጣቴዎስና ቤተ ተክለ ሃይማኖት የሚባሉ በ14ኛ 15ኛ ክፍለ ዘመን የሆነ ታሪክ ነበር። አሁን በእነዚህን ሁለት ቤቶች እንትን ነበር። ለምሳሌ ቀዳሚት ሰንበት ትከበራለች አትከበርም የሚለውን ሙግት ክርክር ነበር። አሁን እነዚህ ቤተ ኤዎስጣቴዎች ወደኛ ይቀርባሉ ማለት ወደ ኤርትራና ትግራይ ማለት ነው፣ ሰሜን ፓርቲ ያሉ። ቤተ ተክለ ሃይማኖት ደግሞ አይ ቲንክ ካልተሳሳትኩኝ በአማራ አካባቢ በብዛት እንትን ይመስለኛል። አንተ የምታውቀው ከሆነ ልትነግረኝ ትችላለህ። አዎ እነዚህ አሁን ክርክሩ ስህተት ነገር ሊያጽፍ ይችላል። ምክንያቱ እኔ በልጥ ነገር አለ። አሁን በዚህ የሆነ ነገር ሊመጣ ይችላል እና ሳይድ መውሰድ ደግሞ የሆነ ሰው ፓርትን ሳይድን ትወስዳለህ። ስለዚህ በእንደነዚህን ነገሮች ስህተት ሊገቡ ይችላሉ። እኔ ማቃቸውን ነገር እኔ መታረም አለባቸው የሚላቸውን ነገር ስላሉ ማለት ነው። ነገር ግን የኤርትራና የኢትዮጵያ ይሁን የሌሎች ኦሪየንታል አብያተ ክርስቲያናት ገድላት ይቀበላሉ ወይ የምትለኝ ከሆነ አዎ ሃዮግራፊ ራሱ ገድል ነው። እሱን አሁን ስንክሳር ባይ ነኝ። ይቅርታ ሃዮግራፊ እያልኩ ያለሁኝ ለስንክሳር ነው። አሁን በጉባኤ አራተኛ መቶ ክፍለ ዘመን የነበረው ጉባኤ እሱም ውስጥኝ የጋንጋራ ጉባኤ ሳይሆን ጉባኤ ማን ነው የነበረ? ኤንወይ 73ቱ የመጽሐፍ ቅዱስ ጉባኤ ጋንጋራ ሳይሆን ጉባኤ አራተኛ መቶ ክፍለ ዘመን የነበረ እዛ አውጉስጢኖስ ለማን ነው የወገዘበት ቦታ የነበረ ስም ውስጥኝ ካርቴጅ ነው። ካርቴጅ። አዎ በካርቴጁ ጉባኤ የመጽሐፍ ቅዱስ 73ቱ መጽሐፍ ቅዱስ እዛ ተጠቅሷል አይደል? የካርቴጅ ጉባኤ በዛ መጨረሻ አይተው ከሆነ አርቲክሉ ወይም ስቴትመንቱ ምን የሚል አስቀምጠዋል? በቤተ ክርስቲያን ውስጥ ከመጽሐፍ ቅዱስ ማለት ዊዛውት ስክሪፕቸር ይለዋል ከቅዱሳት ጽሑፋት ውስጥ አሚን ውጭ ሌላ መጽሐፍ ማንበብ የተከለከለ ነው ሲል ኤክሰፕት ብለዋል ማለት ነው። የቅዱሳን የሰማዕታት ነው ቃሉ። የሰማዕታት ማርቲር የሚል ቃል ነው የተጠቀመው። የሰማዕታትን በቀናቸው በቤተ ክርስቲያን ውስጥ እንዲነበብ ፈቅደዋል ማለት ነው።
አሁን የሰማዕታትን ታሪክን የያዘ ምንድነው ካልከኝ ስንክሳር ማለት ነው። ስለዚህ ስንክሳር በሌላ አነጋገር ገድል ማለት ነው። ስለዚህ ከታሪክ አንጻር ከቤተ ክርስቲያን ታሪክ አንጻር ስናየው የሰማዕታትን ገድል እንደምን እንዳለፉ እግዚአብሔር በእሳቸው አድሮ ምን እንዳደረገ በቤተ ክርስቲያን ውስጥ እንዲነገር በጉባኤው ተወስኗል ማለት ነው። አዲስ አይደለም። ባዮግራፊያቸው እንዲጻፍ ማለት ነው። ባዮግራፊያቸው የተጻፈ ማለት ነው። ተጽፎ በቤተ ክርስቲያን ውስጥም እንዲነበብ እንጂ እንዲጻፍ ብቻ ሳይሆን በቤተ ክርስቲያን ውስጥ ከቅዱሳት መጻሕፍት ውጭ ሌላ መጽሐፍ እንዳይነበብ ብሎ ሲጨርስ ኤክሰፕት ብለዋል ማለት ነው። የቅዱሳን የሚነበብበት ምክንያት ለምንድን ነው? ባዮግራፊያቸው የነሱ ታሪካቸው ግብረ ሐዋርያት ማለት እኮ ነው። በሌላ አነጋገር ግብረ ሐዋርያት ያልተጨረሰ መጽሐፍ ነው። ግብረ ሐዋርያት ማለት ነው። እግዚአብሔር በቅዱሳን ዲያቆንዬ ግብረ ሐዋርያት ብሎ እዛ ግብረ ሐዋርያት ጋር መደበቅ አይቻልም። ግብረ ሐዋርያት የማንም ባዮግራፊ ይዛል፣ የማንንም አልያዝም። ባዮግራፊ ሲጻፍ የአንድን ግለሰብ ከማን እንደተወለደ፣ የት እንደተወለደ፣ መቼ እንደተወለደ በሃይማኖት ውስጥ ስላለም ብቻ ባዮግራፊ አጠቃላይ ከሃይማኖት ውጭ ያለ በውትድርናውም በሕክምናው በተሰማራበት የስራ ዘርፍ ምን ነገር አበርክቶት ለትውልዱ እንዳደረገ እና በዘመኑ የጠቀመው ነገር ካለ ለትውልዱ ማስተማሪያነት እንዲሆን ጀግናም ከሆነ በጀግንነቱ በተሰማራበት የስራ ዘርፍ ማለት ነው። እንደዚያ ይጻፋል። አሁን በዚህ አሁን ባልከው አይነት መልክ ባዮግራፊ ሐዋርያ ስራ ባዮግራፊ ነው ተብሎ አይባልም። አይደለም፣ ሲጀምር አይደለም። አይ ባዮግራፊ ስንል እኮ የፐርሰናል የአንድ ሰው ታሪክ አይደለም እኮ። እንደዛ አይነት ባዮግራፊ አይጻፍም። የአንድ ሰው ታሪክ ነው። ለምሳሌ ገድለ ተክለ ሃይማኖትን ስናስብ እኮ ስለ ገድለ ተክለ ሃይማኖት ባዮግራፊ እኮ ነው የሚናገረው። የማን ልጅ እንደሆነ፣ እናቱ ማን እንደምትባል፣ አባቱ ማን እንደሚባሉ። ፍስሐ ጽዮን የራሱ የመጀመሪያ ስሙ ነበረ። ምንም ችግር የለውም እኮ እሱ መጽሐፍ ቅዱስ እሱማ ምንም ችግር የለውም። በእንደሱ አይነት መልክ ሐዋርያ ስራ ላይ ተጻፋለሁ ለማለት ነው። ቀጥል። ለጢሞቴዎስ የአያቱ ስም ጠቅሷል አይደል ጳውሎስ? ኦኬ የአያቱ ስምን መጥቀሱ የጢሞቴዎስን ባዮግራፊ ነው። ምንም ችግር የለውም። በመጽሐፍ ቅዱስ ውስጥ አያታቸው ዘመዳቸው ምናምን የተጻፉ ብዙ አለ። ለእናታችን ቅድስት ድንግል ማርያም ኤልሳቤጥ አክስቷ ተብላለች። በምን ምክንያት ነው የጢሞቴዎስ ጳውሎስ የጠቀሰበት? የእናቱ በሎይድ እና በማንች የምትባለው በእናቱ እና በአያቱ ላይ ማለት ነው። እንዲህ አይነት እምነት በአያትህና በእናትህም ነበረ ብሎ ነው ያለው። እምነት ስለነበረባቸው ተመሳሳይ እምነት አንተ ላይ የማየው እምነት በእነሱም ላይ ነበር። ሎይድ እና ማን የምትባለው እናትየዋ አያቱ በያውቄ ነው፣ በሎይድ እና በያውቄ በሁለቱ ላይ ነበረ ይላል። ከእምነት አኳያ ይሄ በአንተ ያለው ግብዝነት የሌለበት እምነት በእናትህና በአያትህም ነበረባቸው ብሎ ነው እናትና አባቱን የጠራው እንጂ እናቱና አያቱ ያውቄ በእነሱ በሁለቱ ሲጠራ እምነት ነበረባቸው። ይሄ አንተ ጋር የማየው እምነት በእነሱም ቀድሞ ነበረ ነው እያለ ያለው። አዎ ለተለያ አሁን እኔን እሱን ያመጣሁት አቡነ ተክለ ሃይማኖት በገድላቸው አባታቸው እናታቸው መጽሐፉ ምንም ያመጣው እንትን የለም፣ ሕጸጽ ያመጣው ነገር የለም ለማለት ነው። በመጽሐፍ የግለሰብ ባዮግራፊ ስለሆነ አዎ ታዲያ ለምንድን ነው አንድ ሰው ሲጠቀስ አባቱ እናቱ ማን ነው ተብሎ መጽሐፉ ምንም ችግር የለውም። በመጽሐፍ ቅዱስም ውስጥም በሐዋርያ ስራ ውስጥ እንደዚህ ተብሎ የተጻፋለ ወይ ነው ዲያቆን? ሐዋርያ ስራን ስለጠቀስክ ነው ባይዞ የሄድኩት። ሐዋርያ ስራ ላይ የጴጥሮስ እናቱ እንትና ትባላለች፣ አባቱ እንትና ይባላል፣ የተወለደው እዚህ ከተማ ነው። አልተጻፈም። አሁን ስለዚህ ካልተጻፈ ሐዋርያ ስራ ገድል አይደለም ማለት ነው። ኦኬ ግብረ ሐዋርያት ማለት እኮ የሐዋርያት ግብር ማለት አይደል?
ታዲያ ገድለ ሐዋርያት ማለት እኮ ታዲያ አሁን ገድለ ሐዋርያት ማለት እኮ ሐዋርያትን የተጋደሉበት አሚን ገድል ስንለው እኮ ቅዱሳንን የተጋደሉበት ስለምንድን ነው የሚጋደሉበት? ስለ አንድ ሀገር ነው አይደለም። ስለ የሆነ ነገር ስለ ጥቅማቸው ነው አይደለም። ስለ ክርስቶስን የተጋደሉት ገድል ነው ስራ እየተባለ ያለው ማለት ነው። ግብረ ሐዋርያት ራሱ እኮ ጳውሎስ በአገልግሎቱ ምን እንዳጋጠመው ምን ችግር እንዳጋጠመው እግዚአብሔር እንዴት በችግሩ እንደረዳው ለጴጥሮስም ጭምር ለሌሎች ሐዋርያትም ጭምር ነው የያዘው። ገድል እየተባለ ያለ ስለ ወንጌል ለማስፋፋት የገጠማቸውን መከራና እግዚአብሔር ያደረገላቸው እርዳታ ነው የተጻፈው በግብረ ሐዋርያትም በሌላ መጽሐፍ ቅዱስም ማለት ነው። ግብረ ሐዋርያትን ስናነብ ማንን እንድናምን ነው የሚያደርገን? ግብረ ሐዋርያት ክርስቶስን ነው። ክርስቶስን። ገድለ ተክለ ሃይማኖትን ስናነብ ማንን እንድናምን ነው የሚጋብዘን መጽሐፉ? እስቲ የሆነ ነገር ልታመጣ ትችላለህ? እዚህ ላይ ነው። ገድለ ተክለ ሃይማኖት ብቻ አይደለም፣ ታምረ ማርያምን ስናነብ የትኞችንም ገድላት ድርሳናት የተባሉትን ታምራት የተባሉትን መጽሐፍቶች ስናነብ የሐዋርያት ስራን ገድል ነው እንኳን ብለህ ብትለው ሐዋርያት ስራን 28ቱን ምዕራፎች ስናነባቸው እምነታችን በእግዚአብሔር ላይ እንዲሆን ነው ሐዋርያቱ ያስተማሩት። እዛ ቦታ ላይ ጴጥሮስ ተናግሯል፣ ጳውሎስ ተናግሯል፣ ዮሐንስ፣ ሌሎችም ተናግረዋል። በእጃቸው እግዚአብሔር ያደረገው ትልልቅ ተአምራት አለ። ያንን ተአምራትን አይተን በእነሱ ሆኖ የሰራ ተአምራትን የሰራ የአባቶቻችን አምላክ እግዚአብሔር በእሱ እንድንታመን ሐዋርያቱ መዳን በሌላ በማንም የለም እያሉ እንኳን የጻፉት ማለት ነው። ገድለ ተክለ ሃይማኖትን ግን አንብበን ምንድነው ብሎ የሚለው? ስሜን የጠራውን መታሰቢያን ያደረገውን ምረህ ማርልኝ እያለ ነው። ቃል ኪዳን ግባልኝ እያለው ለመነው ተብሎ የሚባለው። ስለዚህም ጌታም ደግሞ መጥቶ ስምን የጠራ ታምራት መታሰቢያን ያደረገ በስምህ ህንፃ ቤተክርስቲያን ያሳነጸ ጧፍ፣ ዕጣን፣ ዣንጥላ፣ ዘቢብ ለቤተክርስቲያን የሰጠ ስሙን በሕይወት መጽሐፍ ጽፋለሁ እያለ ነው ቃል ኪዳን ገባላቸው ተብሎ የተጻፈው ማለት ነው። ስለዚህ ሐዋርያ ሥራ መጽሐፍ ስናነብ ሐዋርያቱ በሰበኩት በእግዚአብሔር ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንድንታመን ነው የሚያደርገው። ገድላት ድርሳናቱን ግን ስናነብ በራሱ ገድሉ በተጻፈለት ሰውዬ ገድለ ጊዮርጊስ ከሆነ በጊዮርጊስ፣ ገድለ አርሴማ ከሆነ አርሴማን፣ ገድለ ተክለ ሃይማኖት ከሆነ ተክለ ሃይማኖትን እንድናምነው ነው የሚያደርጉት መጽሐፍቶቹ። ስለዚህ በጣም ዲፍረንት አላቸው ማለት ነው። ሰው እንዳልኩ ማለት ነው በገድላት ውስጥ ብዙ ሰዎችን ያስገቧቸው ስህተት ሊገኝ እንደሚችል እኮ ራሴን እየነገርኩ እኮ ነው። አሁን ሊገኝ እንደሚችል እኮ አይደለም ተገኝቷል። ዲያቆን ተገኝቷል። ስፍር ቁጥር የሌለው ስህተት እኮ ነው የተገኘው። 1 2 አይደለም። በአንድ መጽሐፍት ውስጥ 1 2 3 4 ስህተት አይደለም። በገድለ ተክለ ሃይማኖት ውስጥ 1 እና 2 3 ስህተት ቢሆን የኮምፒውተር ኤረር ነው ምናምን ነገር ተብሎ ይባላል። የታሪክ ስህተት አለ። ለምሳሌ አቡነ ተክለ ሃይማኖት እግሩን ተቆረጠ ተብሎ የሚባለው በምንድን ነው? ወንድምነት አቤት ወንድምነት ዳንኤ እንደው እሺ ትክክል ነው አለ አንድ ሊቀን ትክክል ነው የሚል አንድ ገድል ካለ እሺ አንድ ገድል ማለት ይሄ ገድል ትክክል ነው የምትለው ካለ ይሄ ገድል ትክክል ነው የምትለው አንድ ገድል እሺ ኤርሜ አንተ ጋር እንትን ላደርግና እኔ እወጣለሁ ማለት ወደ ስራ ነው እየገባሁ ስለሆነ አንድ ነገር እንበለክ። ጥሩ ይሄንን መልስልን። አንድ ገድል ልክ ነው የምትለው አንድ ካል አንድ ማለት ነው አንድ ይሄን መጽሐፍ የምትለው አንድ መጽሐፍ ነው። ኦኬ የሳዊራኖስ ገድል አለ። የአቡነ የእንጦንዮስ ጻድቅ ገድል አለ። የእንጦንዮስ ጻድቅ ቅዱስ ሐዋርያው ቅዱስ አትናቴዎስ የጻፈው ገድል እሱ ትክክል ነው። የምታውቀው ይመስለኛል። ጥንታዊ ከሚባል ገድል አይ የኢትዮጵያ ኦርቶዶክስ አሁን ከምትጠቀምባቸው አይ አንድ ቆይማ አንዴ ኤርሚ አንድ ጥቀስልኝ። ዲያቆን አይ ወንድምነት አሁን ጥሩ ጥያቄ ይጠይቃል። የኢትዮጵያ ኦርቶዶክስ የሚሆን የኤርትራ ኦርቶዶክስ አሁን ለአገልግሎት ለጥቅም ከምታወላቸው በንዋየ ቅድሳት መሸጫ ውስጥ ከሚሸጡ እኛም ልናገኛቸው ከምንችላቸው ወይ ካነበብናቸው ወይ እንደው ገዝተን እንኳን አስመጥተን ልናነባቸው ከምንችላቸው መጽሐፍቶች
ብጠቅስልን ደስ ይለናል። ዲያቆን ጥሩ ጥያቄ ነው ወንድምነት የጠየቀህ። ኦኬ እኔ አንድም ብቻ ሳይሆን ከ10ም በላይ ልጠቅስለት እችላለሁ። እኔ ጋር ከ8000 በላይ መጽሐፍት አሉ። ባለፈም ነግሬሃለሁ። አይ ቲንክ እሺ ቆይ አይ መምህር ምናልባት ያ ፖይንቱን ሚስ እንዳደረግት ምንድነው እያወራን ያለ ነው? ቤተክርስቲያኒቷ ዛሬ ላይ ከምትጠቀምባቸው ኦኬ ገድላት ሲባሉ ድርሳናት ሲባሉ በውስጣቸው ትልቁ ቁም ነገር ኪዳን የሚባል ታሪክ አላቸው። ስለ ባዮግራፊ አላወራንም። አሁን ስለ ባዮግራፊ እና ቤተክርስቲያኒቷ ስለምትጠቀምባቸው ገድላትና ተአምራት አምታቶ መሄድ ተገቢ ነው ብዬ አላምንም። ቤተክርስቲያኒቷ ውስጥ ያሉ መጽሐፍቶች ነሰሪ ባዮግራፊ ብቻ አይደሉም፣ በውስጣቸው መለኮታዊ ኃይል ያላቸው መጽሐፍት ናቸው ተብሎ ይታመናል። ቃል ኪዳን አላቸው። ምክንያቱም ክርስቶስ ኢየሱስ ነው ቃል ኪዳን የገባላቸው። ቤተክርስቲያን ከምትጠቀመው ካልከኝ አሁን ለምሳሌ እኔ የማገለግለው ቤተክርስቲያን መጀመሪያ ወደ አይምሮ የሚመጣኝ እኔ የማገለግለው ቤተክርስቲያን ነው። እኔን የማገለግለው ቤተክርስቲያን የአቡነ አንጦንዮስን ገድል እንጠቀማለን። ኦኬ ምንድነው ገድሉ? ቆይ እንትን እንዳንል የማን ገድል አልከኝ? ይቅርታ የቅዱስ አንጦንዮስ እያልኩ ያለ ቃል ኪዳን አለው። አንጦንዮስ ቃል ኪዳን አለው። ከአትናቴዎስ በፊት የነበረ ኢትዮጵያዊ እኮ አይደለም እኮ በትውልድ ኢትዮጵያ። አስታወስኩት፣ ገብቶኛል እኮ ቃል ኪዳን አለው ወይ ነው ያልኩት። የምን ቃል ኪዳን? ገድላትና ተአምራት ላይ ያለው ቃል ኪዳን አለ። እንደዛ ሚል የለም። አንድ ጥቀስልኝ። ባዮግራፊ ነው የምታወራው። አሁን እኔ ስለ ባዮግራፊ አልጠየቅኩም። አዮ አሁን የምታወራም ባዮግራፊ ነው። እኛ ስለ ባዮግራፊ አላወራም። ቤተክርስቲያኒቷ የአቡነ ተክለ ሃይማኖት የታሪክ መጽሐፍ አይደለም ያላት። ቤተክርስቲያኒቷ ያላት የቃል ኪዳን መጽሐፍ ነው። ልዩነት አለው። አየህ፣ ክርስቶስ ኢየሱስ ለተክለ ሃይማኖት መጥቶ ቃል ገባለት በስምህ የዘከረ ባዮግራፊ ከገድል አስወጥተህ ከገድል ውጭ አድርገህ ልታየው አትችልም ማለት ነው። ባዮግራፊው የሰው የቅዱሱን ዝም ብሎ ፐርሰናል ታሪክ ብቻ አይደለም። ፐርሰናል ታሪክ አይደለም። ስለዚህ ስለ እንጦስ ስታወራ አንድ ጥቀስልኝ ስላልከኝ ነው። አንድ ጥቀስልኝ ያልከኝና ለምሳሌ አንተን እየጠቀስከው ያለ ወይም ስለ ቃል ኪዳን ስትል አይ ቲንክ ወደ ሲር ሄደውን ነፍሳት ማውጣት ምናምን መሰለኝ። አረ ቃል ኪዳን እንዳለው ስህተት ነው ካልክ እሱ ላይ መነጋገር እንችላለን። ቆይ ዲያቆንዬ ከሲኦል ስለማውጣት ብቻ ሳይሆን እሺ፣ አንተ አንብበዋል ገድለ እንጦስን? አዎ አንብቤዋለሁ። መጽሐፉ እኔ ጋር አሁን ቤት ስላልሆንኩኝ ወደ ስራ እየገባሁ ስለሆነ እንጂ ችግር የለም። አንብበዋል አይደል? እናምናለን። አዎ አንብቤዋለሁ። በዛ ንባብ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባ እንጦስ የገባለት ቃል ኪዳን አለ? የለም። ስለ ቃል ኪዳን የሚያወራ እንዲህ ያደረገ እንዲህ ያደርግልሃለሁ የሚል የለውም። እሱ እኮ ስለዚህ ምንድነው ወንድምነት እንዳለ እንደዛ ከሆነ ቆንጅዬ ባዮግራፊ ነው የተጻፈው ማለት ነው። ገድል ለመሆን የግድ ይህን ያደረገ ይህን አደርግልሃለሁ የሚለው የግድ መግባት አለበት የሚለውን የት ነው የተገኘው? ከየት ነው ማለት በሙሉ አሁን የአባ እንጦስ ካልሆነ በስተቀር አሁን የአባ እንጦስን ሳዊሪያኖስን ብያለሁ እኮ ባለፈውም ነግሬሃለሁ። ሳዊሪያኖስ ዘጋብላ ወንድምነት እኔ የሚታየኝ ምን መሰለ ወንድምነት፣ ሶሪ በጣም በማዕከላችሁ ስለገባው ምንድነው የቤተ ክርስቲያኒቷን የገድል ኮንሰፕትና የድርሳናትን የተአምራትን ኮንሰፕት አንደርስታንድ እንዲያደረገ አይመስለኝም። ምክንያቱም ቤተ ክርስቲያኒቷ እያንዳንዱን ባዮግራፊ ገድል ብላ አትቀራም። ኦኬ፣ ድርሳን ብላ አትቀበል፣ ተአምር ብላ አትቀበል። ኦኬ፣ አሁን እኛ እያወራን ያለነው ቤተ ክርስቲያኒቷ ድርሳን በድርሳንና በገድል ልዩነት ምንድነው እንዴ? ቆይ አንድ ላሳየ። ይሄው ምን ልዩነት እንዳለው
ድርሳናት በውስጣቸው የተአምራትም ጨምሮ በውስጣቸው በጣም ቤዚክ የሆኑ 3 ኮንሰፕቶች አሏቸው። የመጀመሪያው አንዴ ላውራልህና ከዛ ተሳስተሃል ብለህ ልጨርስልህና ከዛ ትሞግተኛል። ተሳስተሃል ትለኛል፣ እዛ እቀበልሃለሁ ከተሳሳት። ቤተክርስቲያኒቷ ውስጥ ያሉ ድርሳናት፣ ተአምራት፣ ገድላት በውስጣቸው ኮመን የሚያደርጋቸው ነገር አለ። የሰውየው ታሪክ አለ። ኦኬ፣ የሰውየው ታሪክ አለ፣ ላስት ያሳለፋቸው ነገሮች ማለት ነው። እዛ ላይ ግን የሚያበቃ ጉዳይ ብቻ አይደለም። በውስጣቸው ደግሞ ከእግዚአብሔር ዘንድ ከኢየሱስ ዘንድ የተገባለት ደግሞ ፕሮሚስ አለ። ስለዚህ ውስጣቸው በተአምሩም ይሁን በገድላትም በድርሳን ውስጥም ኮመን የሚያደርጋቸው ነገር ምንድነው? እሱ በውስጣቸው አሁንም አክቲቭ የሆነ ፕሮሚስ አለ። ኦኬ፣ ያንን ነገር ቢያደርጉ ሰዎች ከማድረጋቸው የተነሳ የሚሆንላቸው የሚቀበሉት ከእግዚአብሔር ዘንድ ኃይል አለ ብላ ቤተክርስቲያኒቷ ታምናለች። አሁን ለምሳሌ እኛም ቤተክርስቲያን ውስጥ እኮ ብዙ እንትኖች አሉ፣ የሰዎች ታሪኮች አሉ። ወንድምነት ወንድምነት ይጨርስና ከዛ ትቀጥላለህ። ወንድምነት አንቀጥል። ኃይል ብቻ ሳይሆን የሚቀበሉት ድህነትን፣ የዘላለም ድህነትን ይቀበላሉ ብላ ነው የምታስተምረው ቤተክርስቲያኒቱ። ወንድምነት ቀጥል፣ ጨርስና ከዛ ከዲያቆናን ጋር ቀጥሉ። እሺ፣ ልክ ነው ወንድምነት። አሁን ያንን ኃይል ማለት መጽሐፍቶቹ ላይ የተገለጸው ያ እየተሰማህ አይደለም? እያወራህ ከሆነ እኔ እየሰማሁ አይደለም ዳኒ። እሺ ዳኒ፣ ምናልባት ቴሌፎን ገብቶት ሊሆን ስለሚችል ኔትወርክ ነው። ኦኬ፣ እኔ እየተናገርኩ ከሆነ አንተ እየሰማህን አይደለንም ማለት ነው። በመካከል እየገባሁ አይደለም። ምናልባት አንተ እየሰማህን ልትሆን ስለምትችል ማለት ነው። ምን ብዬ ነው የጀመርኩት ንግግሬ? በድርሳናት ውስጥ ተአምርም በለው ድርሳንም በለው ገድልም በለው ማለት ነው። ገድል ተአምርም ያካትታል። ድርሳን ከገድልና ከተአምር ይለያል። ድርሳን በብዛት ድርሳነ ሚካኤል፣ ድርሳነ ገብርኤል የሚለውን ትተን ድርሳን የሚባለው ማለት ሆሚሊ ማለት ነው። ድርሳን በሌላ አነጋገር ሆሚሊስ ስናያቸው የዮሐንስ አፈወርቅ ድርሰቶች ገድላት አይደሉም ወይም ተአምራት አይደሉም። በሌላ አነጋገር ምን ማለት ነው? ሃይማኖት አበው ወይ ከፓትሮሎጂ የምንለው መጽሐፍት አሉ አይደል? በእኛ ሀገር ሃይማኖት አበው የሚባል መጽሐፍ። ሃይማኖት አበው ተአምርም አይደለም ገድልም አይደለም፣ ድርሳን ነው ማለት ነው። ድርሳን ቅዱሳንን ስለ መጽሐፍ ቅዱስ ንጽጽር ወይም ስለተለያየ ነገር መጽሐፍ ቅዱስ ተኮር እያደረገ ስብከት ነው ወይም ትንታኔ ነው ማለት ነው፣ አስተምሮ ነው። ገድላት ወይም ተአምራት ግን ተአምራት በገድላትም ይካተታሉ ብያለሁ። ተአምራት በገድላትም ይካተታሉ። ገድል ሲባል ተአምርም ያሟላ ነው ማለት ነው። እሺ፣ እሰማለሁ። አሁን መጣሃል። እሺ፣ አም ሶሪ ምን እንደሆነ አላውቅም። በመሃል እያወራው ዝም ብሏል ሪጋና ኮመን የምናደርጋቸው ከታሪክ መጽሐፍቶች ወይ ደግሞ ከባዮግራፊ የምንለው ስለ ሰውየው ስለተጻፈው የፓስት ማንነት፣ ህይወት፣ አገልግሎቱ ምናምን አሁን ላይ ቤተክርስቲያኒቷ ድርሳን ብላ የምትቀበለው መጽሐፍ በውስጣቸው ቃል ኪዳን አላቸው። ጋይስ ቃል ኪዳን አላቸው። ተክለ ሃይማኖት ድርሳን የተክለ ሃይማኖትን ድርሳን ብናነሳ ለተክለ ሃይማኖት የተጻፈለት ገድል ውስጥ የተጠቀሰ ምን አለ? ቃል ኪዳን አለ። ኦኬ፣ ተአምራትንም ብናነሳ ስለ ተአምረ ማርያም ብናወራ ተአምረ ማርያም ውስጥ
ማርያም በህይወቷ ላይ የተከናወነው በዛ ዘመን በነበረችበት የደረገው ተአምር ብቻ አይደለም። አሁንም የሚቀጥል ከማርያም አንጻር የተጻፈ ቃል ኪዳን አለ። ምን የሚያደርግ ሰዎችን የሚያድን ከዘላለም ሕይወት ተስፋ ጋር የሚገናኝ ኦኬ፣ ምን አለ? የተሰጠ ቃል ኪዳን አለ። ድርሳናትንም ከመላእክት ጋር እያይዘን ብናነሳ በተመሳሳይ መልኩ ነው። ኦኬ፣ ለመላእክቶች የተሰጠው ያ ቃል ኪድ ያ በየሆነ ሰሞን የተደረገው ብቻ አይደለም። አሁን ድረስ አክቲቭ የሆነ ከመላእክቶች ጋር የተገናኘ ያንን ነገር ብታደርግና ብትፈጽም የሆነ ከመዳን ተስፋ ጋር የሚገናኝ ቃል ኪዳን አላቸው። ስለዚህ ተአምሩንም ይሁን ድርሳኑንም ይሁን አንስቶ እነኚህ እኮ ኖርማል ናቸው፣ እኛም ሌላ መጽሐፍ አለን ብለን ልናወራ አንችልም። ኦኬ፣ ለምን? በውስጣቸው ያለ ምን ስላለ? ቃል ኪዳን ስላለ። ስለዚህ አሁን ስለ ድርሳነ እንጦንስ ስታወራ እሱን እኔ ልጠይቅ የምፈልገው ቤተክርስቲያኒቷ ልክ እንደ ሌሎቹ ድርሳናቶች እንደ ሌሎቹ ገድላቶች በውስጡ አክቲቭ የሆነ ቃል ኪዳን አለ ወይ ነው ጥያቄው። የለም አልከን፣ በቃ ከሱ ጋር እኛ ችግር የለብንም። ኦኬ፣ ቆይ አንዴ፣ ችግር የለብንም ከሱ ጋር እንዴ። አሁን እንድናገር ፍቀድልኝና። ኦኬ፣ እሺ። ገድል የሚባል አንተ አሁን ዳንኤል ወይ አንተን አይደለም ወንድሜን ማናገር ፈልጌ ነው። ዳንኤል ይሰማል? እሺ፣ መጣ ተሰማሪ። ድርሳንን በተመለከተ አንሻፎ ያስቀመጠው ነገር አለ። መጀመሪያ እሱ ይስተካከል። ድርሳን ተብሎ እሱ ጋር ላውራና በቃ በኋላ ከወንድሜ ጋር ልነጋገር። እባክህ ወንድሜ ላናገር። ምን ነው ዳኒ፣ እየሰማኸኝ ነው? እየሰማሁ ነው። ሄደ። እሺ፣ ቀጥል። አንዴ። እሺ፣ መምህር እንመጣለን። ወንድሜ ያበዛህ እኔ ሰው ወንድምህ አይደለሁም እንዴ? አይደለህም። አሁን ወንድሜ ላናግርበት። እባክህ። እሺ፣ አመሰግናለሁ። አይደለህም? አዎ፣ አሁን ወንድሜ ላናገር እባክህ እያልኩ እየለመንኩ ነው። አንዴ ታገሰው መምህር። አመሰግናለሁ። ድርሳንን በተመለከተ አንሻፎ ያስቀመጠው ነገር አለ። ድርሳን ሆሚሊ ነው። የዮሐንስ አፈወርቅ ድርሳን፣ የቅዱስ ቄርሎስ ድርሳን እና ሃይማኖተ አበውን መሰል መጽሐፎች ናቸው ድርሳን የምንላቸው አይነት ነገር አስቀምጦ አድበስብሶ ያለፈው ነገር አለ። እዚህ 400 ሰዎች አሉ። ይሄ ፍጹም ውሸት ነው። እውነት ነው። እነዚህ መጽሐፍት ድርሳን ይባላሉ። ድርሳነ ዮሐንስ አፈወርቅ አለ፣ ድርሳነ ቄርሎስ አለ። እነዚህ መጽሐፍት ድርሳን መባላቸው እውነት ነው። ነገር ግን እነዚህ መጽሐፍት ብቻ አይደሉም ድርሳን። እርሱ ጠቅሶ ወይም ነክቶ ሊያልፈው የሞከረው ድርሳነ ሚካኤል፣ ድርሳነ ገብርኤልን ጨምሮ የሰዎች ድርሳን ሁሉ አለ። ድርሳነ ኪዳነ ምሕረት፣ ድርሳነ ማርያም፣ ከፍ ስናረገው ድርሳነ ሰንበትም አለ። ከፍ ስናረገው ድርሳነ መስቀልም አለ። እነዚህ ሁሉ እንደሌሉ አድርጎ አድበስብሶ ለማለፍ የሞከረው ነገር ውሸት መሆኑን ለመናገር ስለፈለኩኝ ነው። ውሸት መሆኑን ለመናገር እነዚህን እንደሌሉ አጠይሞ ማለፍ የፈለገው እኛ ድርሳን ብለን የምንጠራቸው ሌሎች ናቸው የሚለውን የሰዎች አእምሮ ላይ እባክህ እያልኩ ነው። እባክህ ትልልቅ ሰው ፈልጌ እኮ ነው ወንድሜ። እኔ ስራ እንዲህ ማርያም እስካሁን ጨርሼ ነበር። ባታቋርጠኝ ጨርሼ ነበር። መኪና ውስጥ ነው ያለሁት። እሺ ላጠቃልል። እሺ አልኩኝ እኮ ምን አልኩኝ? እሺ አልኩኝ እኮ ይቅርታ። ስለዚህ ድርሳን የሚባሉት ዮሐንስ አፈወርቅ ቄርሎስ የጻፋቸው ብቻ ሳይሆኑ ያድናሉ፣ ወደ መንግስተ ሰማያት ያስገባሉ፣ የእግዚአብሔር መንግስት ያስወርሳሉ የሚል ውስጣቸው የተሳሳተ ኪዳን ያለባቸው የተሳሳተ ጽሑፍ ያለባቸው ሰዎችን ወደ ጥፋት የሚወስዱትን ጭምር ናቸው እና ይሄንን አድፈንፍኖ ማለፉን ዳንኤ ሊጠቆምህ ብዬ ነው። ቀጥሉሽ። እሺ፣ ቴንኪው ቴዳይ ተባረክ። በቃ እሺ የተለየ እንትን አላልክም። እውነት ወንድሜ በቂ ነበር እኮ አንዴ ስትናገረው በቃ ይዞሃል ነበር ማለት ነው። ኤንዌይ ምን መናገር እንደፈለኩ እንኳን አጠፋህብኝ።
ምንድነው እያልኩት የነበረ ዳኒ፣ አሁን ለምሳሌ የዘላለም ህይወት ይገኝባቸዋል ይላል አልከኝ። ኦኬ ሶ አንድ ጥያቄ ልጠይቅህና መጽሐፍ ቅዱስ ውስጥ ነው ሄደን እንድትነግረኝ የምፈልገው ነገር አለ ማለት ነው። የዘላለም ህይወት በምንድና በምን ብቻ ወይም ስሬት ኃጢአትን ብለው የዘላለም ህይወት በምን ብቻ ነው የሚገኘው ነገረኝ። እሺ ቆይ ርዕሱን እንዳንቀይረው ጥሩ ጥያቄ ነው የጠየቀኝ። በጣም ደስ እያለኝ የሚመልሰው ጥያቄ ነው። ምክንያቱም እያወራን ያለነው አሁን ስለ መጽሐፍቶቹ ነው እና ትልቁ ፖይንት ምንድነው ቤተክርስቲያን አሁን የምትጠቀመው የኢትዮጵያ ኦርቶዶክስ ቤተክርስቲያን በቤተክርስቲያን ደረጃ ድርሳን እዚህ ጋር ገድላት ተአምራት የምትላቸው እነኚህ መጽሐፍቶች ከነሱ መካከል አንድ ትክክል የሆነ ጥቀስልን ነው ያለው። ለሱ መልስ አንድ ከገድላት አንድ ጥቀስልኝ አልኩ። እኔ ደግሞ ሁለት ጠቀስኩልክ። ምንድን የጠቀስከው መጽሐፍ እዛው ውስጥ እንድንደማመጥ ማለት ደግሞ ባዮግራፊ ነው አልከኝ እኮ እሱ ዳኒ ላውራና ኦኬ እኔ እኮ ሰምቻለሁ እኮ ኦኬ ባዮግራፊ ነው አልከኝ። እኔ ደግሞ የአንድ ሰው ባዮግራፊ ከገድሉ ልትነጥለው አትችልም። ኦኬ የአንድ ሰው ፐርሰናል ህይወት ሊካተት ይችላል በተለያየ ምክንያት። ለምንድን ነው የተካተተ ነው ማለት ያለብክ እንጂ በተለያየ ምክንያት የአንድ ሰው አመጣጡ የአንድ ሰው ወደ ክርስትና አመጣጡ ከታሪኩ ጋር እኮ ችግር የለብንም እኛ። ታሪኩን እኮ ለምን ጻፈች አለ ቤተክርስቲያን ውስጥ ሊካተት ይችላል። አይ አይደለም። አንዴ ይኸውልህ አሁንም አታጣሙ። ጥያቄው ሐሳቤ እኮ ነው እየጨረስኩ አይደለም። ጥያቄው እሱ አይደለም። ያልተጠየቀው ነው እያወራ ያለው። እኛ ገድላትና ተአምራትን ለምን ትቃወማላችሁ ካልክ የምንቃወመው ስለ ሰዎቹ ታሪክ ስለተጻፈ አይደለም። ግልጽ ነው። ስለ ሰዎቹ ለምን ቤተክርስቲያን ታሪክ ዘገበች አላልንም። አሁንም ድረስ በቤተክርስቲያኒት ውስጥ ያገለገሉ እኛ ጋርም ቢሆን አይደለም ነው። አሁን እያወራ ያለው እንደሱ ነው። ጥያቄው የጠየቁት የሰማይቱ አሚን የቅዱስ እንጦንዮስ ሳመጣልክ ምን አልከኝ? እሱማ ገድል አይደለም ባዮግራፊ ማለት እኮ እሱን እኮ ላሳየ። እኛ እያወራን ያለው ገድል ብለን ስናወራ አሁን እያወራን ያለ ነው ስለ ባዮግራፊ ወይ ደግሞ ስለ ሰዎች የባለፈው ህይወት ታሪክ አይደለም። ባዮግራፊ እኮ ነው የሚለው። ተደማመጥ ቆይ አይደለም። የቅዱስ እንጦንዮስ ባዮግራፊ ነው የሚለው ባዮግራፊ አይደለም። የተጻፈውን አንብበኸዋል? የቅዱስ እንጦንስ የምትለውን እሱ ነው። አይ እየዋሻህ አላሳልፍህም። ቅድምም እታች ስለነበርኩ ነው። እየዋሻህ አላሳልፍህም። እዛም ውስጥ ኪዳን ቸኩለህ ከሆነ ውረድ፣ ችግር የለውም። ሌላ ጊዜ ታወራለህ። እዛም ውስጥ ኪዳን አለ። እሱን አትቀበለውም? ኪዳኑን የቅዱስ እንጦንስ የቅዱስ እንጦንስ ውስጥ ኪዳን አለ። የቅዱስ እንጦንስ ገድል ውስጥ ኪዳን አለ። እሱን ትቀበላለህ? ኤርሚ የቅዱስ እንጦንስ ኪዳን አለ። ላምጣው? በጣም አሪፍ። በትልቁ አድርጉኝ ወንድሞች። ቀደም እንደሚስ ለዛ ነው የጠየቅነው። ቃል ኪዳን አላቸው ወይ ሲባል የላቸውም ነው ያለው። ቃል በቃል ሰምታችሁታል። አይ የቅዱስ እንጦንዮስ አለ ብለናል፣ ሰምተናል። የለም ነው ያልከን፣ ሰምተናል ቃል በቃል ማለት ነው። እኛ ሁለቱን ልዩነቶች ማየት ስላለብን ትውልዱን ማዘናጋት ስለሌለብን ቤተክርስቲያኒቷ ውስጥ ያለው ገድላትም ተአምራትም ቢሆን የነኛ ገድላትና ተአምራቶች የተቃወምናቸው በውስጣቸው አሁንም ድረስ ሰዎች የሚድንባቸው የህይወት ተስፋ አላቸው ብለው ስለሚዋሹ ነው። ኦኬ ይሄንን ውሸት ነው እየተቃወምን ነው። ለሳምበዲ ለምን መጽሐፍ ተጻፈለት? የህይወት ታሪኩን እንድናስብ ከሱ የህይወት ታሪክ እንድንማር ለምን ተጻፈለት አይደለም እያለ አሁን ድረስ ሰዎች የሚድኑበት የህይወት ተስፋ አላቸው ብላ ቤተክርስቲያን እየዋሸች በክርስቶስ ኢየሱስ የማዳን ተስፋ ላይ እየቀጠፈች ስላለ ነው እየተቃወመ። ልዩነት አለ። እስኪ መጣ ድረስ ነው። አንድ ተረጋጋ። መጥቷል እኮ በቃ ከመጣ በቃ ይኸውልህ ተደቀጥ። እሺ ዳንኤ ተባረክ። የቅዱስ እንጦንስ ገድል ኪዳን የለውም ብሏል።
የሚገርማችሁ ነገር እስከ 20 ትውልድ ድረስ የማዳን አቅም አለው ተብሎ የተጻፈለት ነው። ያው እዚህ ጋር እንደምትመለከቱት ምን ይላል? የታላቁ አባት የምንኩስና ጀማሪ የመነኮሳት አባት አባ እንጦንስ ገድል ይላል። ወደ ውስጥ እንገባለን። በግዕዝ በአማርኛ ተአምር፣ በግዕዝ በአማርኛ መልክህ በግዕዝ አለው። እዚህ ጋር ጥብቅ ማሳሰቢያ አለ። ጥብቅ ማሳሰቢያው ይህን የአባታችንን የአቡነ ቅዱስ እንጦንስ የምንኩስና ቀዳሚ የቅዱሳን አባቶች አባት ገድል ያላሳታሚው ፈቃድ ገድሉን በቀጥታ በካሜራ ፊልም አንስቶ በማንኛውም ዘመናዊ መሳሪያ ቀርጾ ፊደሉን በማሳነስም ሆነ በማሳደግ በፊደል ለቅመው ከእርሱ ስራው ላይ ያልደከሙትን መጽሐፍ በፊልም ሆነ ሙሉ በሙሉ ቀርጾ ለማሳተም ሆነ ማተም አሳትሞ መጠቀም በሕግ የተከለከለ ነው። ምክንያቱም ያልዘሩትን ማጨድ ነው። አረጋዊ አባይ ለማርያም ዘምድረ ከብድ ነዋሪ ይላል። ገድሉ ወታምሩ ለአቡነ እንጦንስ ካለ በኋላ የአቡነ እንጦንስ ገድልና ታምር በግዕዝ በአማርኛ የተወደዳችሁ ህዝበ ክርስቲያኖች ሆይ ይህን በግዕዝ በአማርኛ ቤተክርስቲያን ያሳተመውን የአባታችን አቡነ እንጦንስ ገድል እያነበባችሁ በጸሎቱ ተጠቀሙበት ዘንድ አሳትመን ስናቀርብ በታላቅ ደስታ ነው ይልና አሳታሚውን ሲናገር በኩር ዋሻ ደብረ ፀሐይ እግዚአብሔር መንፈስ ቅዱስና ቅዱስ ጊዮርጊስ ቤተክርስቲያን ይላል። አሳታሚና አከፋፋይ ብሎ ድጋሚ ታች የበኩር ዋሻ ደብረ ፀሐይ እግዚአብሔር መንፈስ ቅዱስና ቅዱስ ጊዮርጊስ ቤተክርስቲያን ይላል። 2014 ዓ.ም ይላል። ማሳሰቢያ ያላሳታሚው ፈቃድ በሙሉም ሆነ በከፊል ማሳተም የተከለከለ ነው ይላል። አሁን ወደ ነጥቡ ሲሄድ ገጽ 45 እንላለን። በጣም ብዙ ላሳየህ እችላለሁ። ይሄ ከበቃህ በዚህ እናቆማለን። ካልበቃህ ግን አረ በቃኝ እስክትል ድረስ አሳያለሁ። ቁጥር 15 ላይ እንመልከት። መታሰቢያህን ለሚያደርጉ ይላል። ታች መጨረሻ ላይ ያለው መስመር ማለት ነው። መታሰቢያህን ለሚያደርጉ ሁሉ ለድሆች ለጦም እሺ አባቴ አመሰግናለሁ። ለድሆች ለጦም አዳሪዎች እሺ አይቻለሁ ለድሆ ይቅርታ ከልጅ ጋር ስለሆንኩ ነው። ለድሆች ለጦም አዳሪዎች ለእናትና አባት ለሌላቸው የሰጠ ለቤተ ክርስቲያንህ ለደብርህ ለገዳምህ በየቦታውና በየሀገሩ ለተሰሩ ሁሉ ስንዴ፣ ዕጣን፣ ዘይት፣ መብራት የሰጠ የምድርም ሆነ በሰማይ አትረፍርፌ እጽፍ ድርብ እሰጥሃለሁ። በበለጠም ለተራበና ለተጠማ ያበላና ያጠጣ በዓልህ በዕለተ ተስካርህ ትንሽ ያበላ ቀዝቃዛ ውሃን ያጠጣ ከኤዶም የሚፈሰውን ውሃ ሰማያዊ ህብስት አጠጣዋለሁ። የገዳማት አጥቢያ ኮከብ በፈጣሪ ፊት እንደ ፀሐይ ለዓለም የሚያበራ ብርሃን ብፁዕ የመረጥኩህ የማምንህ አመሰግናለሁ። እንጦንስ ሆይ ስለ አብይ ስምህ በበዓልህ ቀን በጎ ያበላና የሚመጸውት ስለ አባ እንጦንስ ብሎ ስምህን ጠርቶ ላደረገ በማይታበል ቃሌ ፈቃድህን ሁሉ ፈጽምለታለሁ። ኃጢአቱን እደመስስለታለሁ፣ እስከ 20 ትውልድ እምርለታለሁ። አብዝቶም በጻድቁ ስም የጻድቁን ክብር አስቦ አገኛለሁ ብሎ አምኖ በአንተ ስም የሰጠ በቤቱ በረከት እሞላበታለሁ። ለርዕሳነ ጳጳሳት ጵጵስናቸው፣ ለካህናት ክህነታቸው፣ ለደናግል ደናግልናቸው፣ ለመነኮሳት ምንኩስናቸው፣ ለክርስቲያኖች ክርስትናቸው፣ በአንተ ለሚያምኑት እምነታቸው አበረክትላቸዋለሁ። አንተ ከሰራኸው የጽድቅ ስራ የበለጠ እንዲሰሩ አደርጋቸዋለሁ እያለ ይቀጥላል። ልጨምርልህ ወይስ ይበቃሃል? ይበቃሃል። ስንት ትውልድ ያድናል? ስንት ትውልድ ያድናል? ስንት ትውልድ እየተጻፈውን ያለ ስንት ትውልድ ያድናል? እሺ ይህችን ብቻ መልስልኝ፣ አትቆጣ። ምን አደረኩኝ? ስንት ትውልድ ያድናል? 20 ነው የሚለው 20 ነው ያነበብከው? 20 ያነበብከው መሰለኝ። ልክ ነው። 20 ትውልድ ያድናል፣ ኃጢአትም ያስደመስሳል። ምን በማድረግ እሺ አልኩኝ እኮ። ኧረ በስመ አብ! አንዳንድ ሰው ትዕግስት የለውም። እሺ የሚለው ቃል አይሰማም አይደለ? ምን በማድረግ ነው 20 ትውልድ የሚማርለትና ኃጢአቱ የሚደመሰስለት? እንጦንስ ብሎ ስምህን ጠርቶ ነው የሚለው። ይኸው በቃ እየተጻፈው ነው። አባ እንጦንስ ብሎ ስምህን ጠርቶ ላደረገ በማይታበል ቃሌ ፈቃዱን ሁሉ ፈጽምለታለሁ ይላል። አሁን እሰማሃለሁ። ኦኬ ይጨርሳል። እሰማሃለሁ የሚለው አይሰማህም? ይሄ እንደውም በጣም ጥሩ ነው። አባ እንጦንስ ብሎ ሙሉን ሲጠራ ነው የሚድነው። ቂ ብሎ ሲጠራ የሚድናል አይደል? እሺ አሁን ከይቅርታ ነው መጀመሪያ ያለው። ከሌላ ይቅርታ ብለን መጀመሪያ ቅድም ዋሽተህ እሱ ነው መጀመሪያ። ቆይ እንጂ ምን አይነት እዚህ ቤት እንትን የለም እንዴ? አይ ይኸው ውሸት ተጋለጠ። ከውሸት ይቅርታ ብለን ነው የምትጀምረው። ቃል ኪዳን የላቸውም ብለህ ነበረ፣ ዋሽተሃል። ይቅርታ በል ይሄንን ህዝብ። ኤርሚ
እኔ እዚህ ቤት የመጣሁት በእንደዚህ ከይቅርታ ነው የምትጀምረው። ህዝቡን አታለሃል። ይቅርታ በል እኮ ይቅርታ ብለህ ጀምር። በጣም ይሄ ትልቅ ክህደት ነው። ከይቅርታ ነው መጀመር ያለብህ። ካለዛ እየዋሸን ያለው ትወርዳለህ ማለት ነው። በፍጹም መስማት የለብህም። በቃ አልሰማም ካልክ ላትሰማ ትችላለህ። እየዋሸ ነው። ቃል ኪዳን የለውም ብለህ ዋሽተሃል። ህዝብ እየሰማ እዛ መዋሸት ትችላለህ። እዚህ ግን መዋሸት አትችልም። ፈቀድ ከሆነ በቃ ተው። ከይቅርታ ጀምራ ተሳስቼ ነው አላነበብኩትም ብለህ ዋሽተህ ስለምን ዋሸህን ታዲያ? ለምን ትዋሻለህ? አልዋሸሁም። ባልዋሸሁበት ነገር ይቅርታ አልጠይቅም ማለት ቃል ኪዳን የለውም ቃል ኪዳን የለውም አላልከንም ብለህናል። ቃል ኪዳን የለውም ብለህናል ወይስ አላልከንም? ብራዘር እሺ ወጣ። እንዲህ ነው የሚቀጥፉት። ቃል ኪዳን የለውም ነው ያለው። በቃ ቃል ኪዳን ከሌለው ችግር የለም። እኛ ምን ችግር አለብን? ቃል ኪዳን የለውም ካልከን በቃ ባዮግራፊ ነው። በቃ ተራ የሰውየው መጽሐፍ ነው። በቃ ስለሱ ተነበበ አለቀ። ይሄ ግን ከዘላለም ሕይወት ተስፋ ጋራ የተገናኘ ነገር አለው። ይዳ አነበብ እንደዚህ የዋሻችሁ እስከ መቼ ትዘልቃላችሁ? ደግሞ ስትሳሳት ማስረጃ ስታሳይ ይቅርታ እኔ ይሄንን እንደዚህ አላነበብኩም ነው የሚባለው። ካንተ እኮ ነው ይቅርታን ምእመኑ የሚማረው አይደል እንዴ? እየዋሸ በአደባባይ በማስረጃ እያሳየን አይ እኔ ይቅርታ አልጠይቅም እንዴት ይባላል? አይባልም ብራዘር። ከዚህ በላይ ክህደት፣ ከዚህ በላይ ውሸት የለም። ከዚህ በላይ ውሸት፣ ከዚህ በላይ ክህደት የለም። ይቅርታ ማለት ግዴታ ነው ብራዘር፣ ግዴታ ነው። እሺ ወንድሞች መቀጠል ትችላላችሁ። ወንድምነት ሀሳብ ካላችሁ ህዝቡን እንዴት አድርገው እንደሚዋሹ ግን ይቅርታ ሳይጠይቅ ወረደ ዲያቆን አገርም ወንድምነት ራሱን የወረደው እኔ ማንም ያስወረደው ሰው ማር ጽጌና ና ተመልሰ እኔ እንደዚህ አልጠብቅም ካንተ እንዴ ቃል ኪዳን የለውም እንጦስን ቃል ኪዳን አልገባለትም ስትል ነበር ቀደም። እኔ እንደውም እየተናገርኩ ነበር። ምን እያልኩ ስምን የጠራ መታሰቢያን ያደረገ በስም ህንፃ ቤተክርስቲያን ያሳነጸ ጧፍ፣ ዘቢብ፣ ዣንጥላ ለቤተክርስቲያን የሰጠ እንዲና እንደዚህ አረግላችኋለሁ ብሎ የሚል ቃል ኪዳን በሌሎቹ ገድላት ድርሳናት ላይ አለ። በአባ እንጦስ ላይ አንተ አንብበዋለሁ ቢስለ አዎ አንብቤዋለሁ፣ ግን አሁን ቤት አይደለሁም መጽሐፉን ላሳይ አልችልም፣ መኪና እየነዳሁ ነው፣ ወደ ስራ እየሄድኩ ነው አለኝ። አንብበዋለሁ እና ምንሃል ንገረን ቤት ስለው አይ እኔ እንደዚህ አይነት ቃል ኪዳን አላነበብኩም አባ እንጦስ ላይ አልክ። ይሄ ወንድምነት ቴዲ መጥቶ መጽሐፉን አመጣው ማለት ነው። መጽሐፉ ሲታይ ደግሞ 20 ትውልድ ድረስ እንደውም እንጦስ ሰዎችን እንደሚያድን ትውልድን እንደሚያድን። ስለዚህ አሁን ጽጌና ካለህ በእውነት ይቅርታ ጠይቃ ነበር መውጣት የነበረብህ። ካልሆነ ግን እንዴት እንደሚያሳፍር አገልጋዮች ይቅርታ አገልጋይንም ብላችሁ የምትሉ አገልጋይ ማነው ይቅርታ ካልጠይቃችሁ በተሳሳታችሁ ስህተት ይቅርታ ካልጠይቃችሁ የምታገለግሉት ምእመን ከእናንተ ምን እንደሚማር አስቡ። እንግዲህ ኦርቶዶክሳውያን ወገኖች ማለት ነው። ሽምጥጥ አድርጎ መካድ ከዚህ የበለጠ መካድ የለም። እና ቴንኪው ቴዲ እንኳንም መጣህ። መጽሐፉ አንተ ጋር አለ እኔ ጋር የለም። እግረ መንገድ ግን ላስታውስ ይያዝልኝ ቴዲ፣ በውስጥ አወራሃለሁ። ከሚመጡት አንዱ የመቃር ስም ለብቻ ካለ ማለት ነው። እዚህ ያለው አረጋዊና ፍሊክስ ማነው የሚባሉት ናቸው። ማሪሳቅ የሶስቱ የመነኮሳቱ በአንድነት ያለው ነው ያለኝ። ግን የአባ እንጦስና የአባ መቃርስ ለብቻ የተጻፈ ካለ ይምጡ። እነሱ ናቸው ቀደምት ናቸው ተብሎ የሚባሉት። ካነበብከውም ደግሞ ሙሉን አንተ መጽሐፉ እጅ ላይ ስላለ ወይ በመጽሐፍ ላይ ያውጣልን ወይ እዚህ አስጣልን። ካልሆነ እኔ መጽሐፉን ላክልኝ፣ በውስጥ አወራሃለሁ። እና ቴንኪው ኦኬ። እሺ ሌላ የሚናስ አለኝ። የሚናስ ነው። አዎ የሚናስ አለኝ። ገድለ ፊቂጦርና የገድለ ሚናስ አብሮ አለ። ባለግመሉ ነው አይደል? እሱ አለኝ አብሮ አለ። አሁን ባለግመሉ፣ ባለከርከሮ፣ ባለጅቡ፣ ባለጃርቱ እያልን ስማቸውን እኮ ለመለየት ራሱ ለተቸገርን። ምክንያቱ አቦ
እንትን ነብር ጋላቢ ነው ይለዋል። አቡነ አረጋዊ ዘንዶ ጋላቢ ነው ይለዋል። ሚናስ በግመል ነው ይልሃል። ማነው ደግሞ እንደዚህ ማነው ደግሞ ማነው ክርስቶፍ ማነው ሙሽራው የሚባለው ሙሽራው ማነው የሚባለው ቴዲ የሆነ ድኩላ ነው ሚዳቋ ነገር ስሩ ቆማለች። ገብረ ክርስቶስ አመጣ አስታውስኩት። አንተ እኮ ስንት እኮ ስንት እኮ ነው ያለው እኮ ስንት እኮ ነው ያለው እኮ አልኩ። ውሻ እግሩን ሲል ስለት የነበረው ገብረ ክርስቶስ የእሱ የሆነ ሚዳቋነች እንትን ሳላ ድኩላ የምትመስል ነገር እሱም እንደዚሁ ስሩ ቆማለች። የጅብ የለም ብላችሁ ነው ባለ አሳው እንትና አለ ማን ነው ኡራኤል እሱ ባለ አሳ ነው ተወርዋሪ አሳ ከዛ ከጢግሮስ ወንዝ ላይ ይወጣ ማለት ነው። እንዳለ ምን አለፋችሁ ቀይ ቀበሮና ጭላዳ ዝንጀሮም ያለው አይጠፋም። የኛ ስንፍና ስላናነበብ እንጂ የሚኒሊክ ድኩላ ምናምን ነገር አይጠፋም። እና ኤኒዌይ አይ ኦርቶዶክስ ይህን ሁሉ ጉድ ይዛ በዚች ሃይማኖት መኖር ለእኛ እንዴት መታደል ነው ይልልሃል። ይመጣና እሺ እንኳን ደህና መጣችሁ። ቤካ ሰላም በል። የምትናገሩት ካለ መናገር ትችላላችሁ። ቴንኪው ግን ቴዲ እንኳን መጣልኝ። እሺ ሌላ ገብቶ የሚያወራ ኦርቶዶክሳዊ ካለ ቤቱ ክፍት ነው። ወንድምነህ ቀጥል ቤካ። አይ ወንድምነት እኔ የሚመቸኝ አቡነ ዘጠነገሩ ነው። በጣም ነው የምወዳቸው እሳቸውን። ማን በጣም ነው የምወዳቸው አቡነ ዘጠነገሩ። ፀሐይን በእጃቸው ባንዱ ጨረቃን ባንዱ በደመና ምናምን የ5 500 የሚበሩ እሳቸው ነፍሴ ናቸው። የእሱ መቃብር ላይ እኮ ሰው እንቅልፍ ሳይወስደው አሁን አቡነ ጠንገሮ የተባለ ጸገሮ ጠንገሮ የቤት ስማቸው ነው እና በእሳቸው መቃብር ላይ ሄዶ አንድ ሰው ቃል ኪዳኑ እንዲሰራለት ከፈለገ ቤተክርስቲያኒቱ ቃል በቃል ይኸው መጽሐፉ እጄ ላይ ስላለ ሌሊቱን ሁሉ መቃብሩ ላይ ቁጭ ብለህ እንቅልፍ ሳይወስድ ነው ማደር ያለብህ። እንቅልፍ ከወሰደህ ከአንጎላጅህ እንቅልፍ አይሆንም፣ አይሰራም፣ ኪዳኑ ይፈርሳል። ሌሊቱን ሁሉ ተፋጠህ መቃብሩ ላይ ከሚገለጥ ጋኔን ጋር አሁን ታግለህ ፍጥጥ ብለህ ማደር አለብህ ኪዳኑ እንዲሰራልህ ከፈለግ። ሰሜን ሸዋ አይ ቲንክ መንዝ ውስጥ ይመስለኛል፣ ብቻ ሰሜን ሸዋ ነው። ቴዲ ሊያውቀው ይችላል፣ ካልሆነ ገድሉ ላይ አነባለሁ። ጉንዶ ተክለ ሃይማኖትም ደግሞ አለ፣ ሁለት ቦታ ነው። አይዶ ነው እንግዲህ ተመሳሳይ ይሆን አይሆኑ ባላቅም። በጉንዶ ተክለ ሃይማኖት የተጻፈ አለ። ቆይ መጽሐፉን ላምጣው የቱ ጋር እንደሆነ አድራሻው። ለመሄድ ፈልገህ ነው? ማነው ከታች ያለው አድራሻው የት ነው? ለመሄድ ፈልገህ ነው? ደስ ይላል። እሺ ሁላችንም ሰላም ብያቸዋለሁ። ቴዳዬ በጣም ወድህ ማከብረ ወንድምነት፣ ዳጊሻዬ፣ ዳኒሻዋ ሁላችንም ሰላም ብያቸዋለሁ። እነ መግዲ እንደዚህ ሆን ከስራ ያላችሁ ቅዱሳን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ኤርሜ ዘጠገሩንማ አውጣው። እኔ 50 ዓመት በጣም እኮ ከባድ ነው። እኔ ደግሞ ፀሐይን ያህል ነገር አንድ በእጁ ከጋረደ ምን ያህል ትልቅ ቢሆን ነው? ጨረቃን ያህል ደመናን ከሸፈነ እኔ እንጃ ምን አይነት ማለት ትልቅነት ራሱ በጣም ጥያቄ ውስጥ የሚከት ነውና ያ ግን የቅድሙ እሳቸው ቅድም ኤርሚያስ ታወራ ለምሳሌ ለሐዋርያቱ ስማቸውን በመጥራት ይድናሉ የሚል ቃል ኪዳን ተሰጥቷቸው ነበር እንዴ?
የሐዋርያ ስራ ምዕራፍ የሐዋርያ ስራ መጽሐፍ በጠቅላላ ምንድነው ገድል ነው ምናምን ብለው ሲል የሰማሁት ምናልባት ለማን ተሰጠ የሚለውን ነገር በዛው እንዲያሳየኝ ፈልጌ ነበር። በነገራችን ላይ ኪዳን ተሰጣቸው ነው ምን ሲባል ስማቸውን በመጥራት ምናምን ነው የሚሆን እና ከዛ አንጻር ራሱ እንዲያሳየኝ ፈልጌ ነበረ። ምናልባት ለጴጥሮስ እዛ ሐዋርያ ስራ ውስጥ ተሰጥቶት ከሆነ ለሐዋርያ ጳውሎስ ተሰጥቶት ከሆነ እነ ባርናባስ ሰጥቷቸው ከሆነ እንዲያሳየኝ ፈልጌ ነበር። እኒሃው ያ ተባረክ፣ ወዳችኋለሁ። ሰላም ቅዱሳን እንደምን አደራችሁ? ላደራችሁ፣ እንደምን አመሻችሁ? ለመሻችሁ፣ ለመሸባችሁ የጌታ ጸጋና ሰላም ይላችሁ። የሐዋርያት ስራ ገድልም ከተባለ የመንፈስ ቅዱስ ገድል ነው። የመንፈስ ቅዱስ ስራ የታየበት የመንፈስ ቅዱስ ኃይል በሙላት በሐዋርያቶች ላይ የተገለጠበት ነው። ብዙ ጊዜ ገድልን ያነሱና የሐዋርያት ስራ ገድል አይደለ ወይ ይሉናል። ከሆነም የመንፈስ ቅዱስ ገድል እንጂ የነ ጴጥሮስ ገድል አይደለም፣ ወይም የሐዋርያው ጳውሎስ ገድል አይደለም። የተጋደለው መንፈስ ቅዱስ ነው። የተዘገበው መንፈስ ቅዱስ በኃይል የተገለጠበት በሐዋርያት ላይ ነው እና ብዙ ጊዜ እንደ ምክንያት ስለሚያቀርቡት ነው። ክብር ለኢየሱስ ይሁን። በእውነት ነው እነዚህ መጽሐፍቶች ብዙዎችን አስረው የያዙበት ነበር። ብዙዎች ከስራት ተፈተዋል። አንድም አባቴ በመጨረሻ ጌታ እንዲቀበል ካደረገው ኤርሚ ስለ 3ቱ ደቂቅ በሚያነብበት ሰዓት በተለያዩ መጽሐፍት ላይ በገብርኤል ላይ ገብርኤል አዳናቸው፣ በኡራኤል አዳናቸው፣ በሚካኤል አዳናቸው የሚለውን ስለ የእነሱን ታሪክ ያውቅ ስለነበር በመጨረሻ ይሄን ስነግረው ነው እጅ የሰጠው። አባቴ ጌታ ይባረክ፣ አሁን ተጠምቆ በጌታ ነው ያለው። ብዙዎችን እንደ ምሳሌ የምጠቅሰው ያው የግል ኤክስፒሪየንስ ስለሆነ ነው። ብዙዎችን ከስራት ፈቷል። ይሄ እግዚአብሔር በዚህ ዘመን ኦርቶዶክስ አልሰማ ስትለው ህዝቡን ከእጇ ለማዳን ይሄ መንፈስ ቅዱስ በጊዜውና በሰዓቱ እየሰራ ያለው አገልግሎት ነው። እናንተን ይጠቀም እንጂ ስራው አሁንም የእግዚአብሔር ነው። ምክንያቱም ብዙዎች መዳን ስላለባቸው ጌታ ይሄን አድርጓል። ይህንን ከመቀየር ይልቅ የመጽሐፍ ቅዱስን እውነት መቀየር የቀለላት ቤተክርስቲያን ናት። ለአስተምሮቷ ስትል እኮ መጽሐፍ ቅዱስን ያጻፈች ወይም ቃሉን የቀየረች ቤተክርስቲያን ናት። ምክንያቱም ይህን ሁሉ ዘመን የሰውን አስተሳሰብ ቀርጻ ያዘችበትን መጽሐፍ አያስፈልጉም ብላ ከመጣል ይልቅ ይቀለኛል ብላ ያሰበችው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ደግሞ እግዚአብሔር ቃል ነው። ያንን ስትነካ ቤተክርስቲያኗ ምን እንደደረሰባት እያየን ነው። ምክንያቱም የማይደፈረውን የእግዚአብሔርን ቃል ተዳፍራለች። ዘላለማዊ የሆነውን ጸንቶ የሚኖረውን የእግዚአብሔርን ቃል። ስለዚህ ይሄ እግዚአብሔር በሰዓቱ ያዘጋጀው መንገዱ ነው። እግዚአብሔር እንግዲህ ሲያዋርድ ማንም ሊያነሳን አይችልም። ሰው ቢያዋርደን እግዚአብሔር ያነሳናል። ግን በብዙ ትዕግስት ውስጥ ነው። እግዚአብሔር ብዙ ዘመን ታግሷል ኦርቶዶክስን። በእውነትም ምሕረቱን ለብዙ ዓመታት አሳይቷል። አሁን ግን ቢነሳ ህዝቡን ለመናጠቅ እግዚአብሔር ጻድቅ ነው። ስለዚህ ከእግዚአብሔር ጋር ከመታገል አስተሳሰብን ቀይሩ እንላለን። ኑ ወደ እውነት ወደ ክርስቶስ ኢየሱስ፣ ከዚህ ሁሉ ነፃ ትወጣላችሁ። አሳሪ መጽሐፍቶች ናቸው። እነ ኤርሚ ዳኒ ቀጥሉ። እኛ ታፕታፕ ሼር በማድረግ እናግዛችኋለን። እናንተም እንደነ ዲያቆን ስዩም ያሉ ሰዎች ወደ ጌታ እንዲመጡ እርዷቸው። ተባረኩ። እሺ፣ ቴንኪዩ እህታችን ኤልሲ፣ ጸጋ ይብዛልሽ፣ ተባረኪ። እሺ፣ ምንድነው? ኦኬ፣ ቴንኪዩ።
ኦኬ እግዚአብሔር እጅግ አድርገን እናመሰግናለን። ለምንድን ነው ያፈሩባቸው? ለምንድን ነው በእነዚህ ጉዳዮች ላይ መልስ ለመስጠት የተከለከሉት? በእርግጥ ትልቅ ስራ ነው የተሰራው። ቅድም እንዳልኳችሁ በዚህ በሶሻል ሚዲያ ላይ ብቻ ሳይሆን በመጽሐፍ ጭምር በመጽሐፍ እርቃናቸውን በማስጣት እንደውም መጽሐፍቶቹ ይቀርባሉ ማለት ይቀድማሉ፣ በእውነት ይቀድማሉ። እኔ በገድላ በድርሳናት ላይ ከዚህ ሚዲያም ላይ ከሚዲያም ውጭ ከማውራቴ በፊት እዚህ ያለ ወንድሜ ቴዲ እነ ምርጌታቸው እነ መርጌታ እነ ዲያቆን አግዝ በጣም ብዙ ምንጠራቸው የቤተክርስቲያን የኦርቶዶክስ ቤተክርስቲያን አገልጋዮች የነበሩ ሰዎች በመጽሐፍት አውጥተው ሲያሰጧቸው ነበር ለብዙ ዓመታት። አንዳንዶቹም ከ25 ዓመት ያልተናነሰ እድሜ ከዛም በላይ የበለጠ እድሜ ያላቸው መጽሐፍቶቹን ከዛም በፊት ከተባለ ራሱ በብዙ ተነስተዋል። በስልጠና በውይይት በሰንበት ትምህርት ቤት በዛው ቤተክርስቲያን ውስጥ አሁንም ጭምር ያው ሁሌ በተለይ ታላቁና ዘማሪ የሚባለው ሰውዬ እባካችሁ አትዘናጉ፣ ይሄ ተሐድሶ የሚባለው ክፍል አልፎ ተርፎ አሁን ከዚህ ከከተማው አልፎ ገጠር ውስጥ ሁሉ ገብቶ ገበሬውን ሁሉ ይዞታል እና በሚመጡት ዘመናት የእውነት ለመናገር የእመቤታችንን በዓል የሚያከብር ጠፍቶ የኢትዮጵያ ገበሬ ሁሉ በሙሉ ከዓመታዊ ግዝታዊ የሚባሉ በዓላትን ሁሉ ጭምር የሚያርስበት ነገር ነው እየመጣ ያለው እና አትዘናጉ። ይሄ ተሐድሶ የሚባለው ግሩፕ በጣም መሰሪ ነው አለ። አካሄዳቸው ሁሉ ጭምር አይታወቅም አለ። ስማቸውን አውቄ ነው የምጠራው እነሱ ስለተናገሩ። ዲያቆን ዮርዳኖስ አበበ ምልክ እንደዚህ ነው የተናገረው። ከላይ እስከታች አይደሉ እንዴ? ከጳጳሳት ተብሎ የሚባል ማን ነው? ንጹህ የሚባለውን ሰው ጥሩልኝ ነው እኮ ብሎ እያለ ያለው እሱ ደግሞ ማለት ነው። እንደውም ስሙን ጠርቶ ራሱ ዶክተር ዲያቆን ያረጋል አበጋዝ ራሱ መናፍቅ አይደል ወይ ብሎታል። ዮርዳኖስ አበበ። የቤተክርስቲያን አገልጋዮች እርስ በርስ ብሌም እየተደራረጉ ነው። እርስ በርስ አንዱ አንዱን እየጠቆመ ነው። ከላይ እስከታች ነው ተይዘናል አሉ። ተሐድሶ የሚባለው ክንፍ ከላይ እስከታች ያለውን በሙሉ ይዘውታል። ቤተክርስቲያኒቱ ተይዛለች። ጥሩ ነው። አየህ፣ ተነጋገር። አሁን እኛ እንትና ነው አባ እንትና ናቸው ተሐድሶ አቡነ እንትና ናቸው ተሐድሶ ብለን አንነግረን። የጠረጠሩትን የቁም እስርም አሰሩ። እንደና አባ ገብርኤል አይነቶቹ እንደና አቡነ ገብርኤል አይነቶቹ አላስችል ባላቸው ወጥተው ፍርጥ አድርጎት እንደና ብፁዕ አቡነ በርናባስም አይነት እየመጡ እውነቷን ጡብ እያደረጓት ነው አሉ። ሌሎችም እነንትና ናቸው ብለን ምንም ጥቆማ አንሰጥም። ለዚህ ነው እውነት ነው ተሐድሶን አታውቀውም። ተሐድሶ የሚባለውን አታውቀውም። ስራውን ሰርተው ሲጨራርሱ እዛው እነሱ ይቀመጡና ሌሎቹ በቃ ታዲያ ምን እናደርጋለን ብለው ይላሉ። እኔ በዚህ እውነቱን ነው የምነግራችሁ። በዚህ አገልግሎት ውስጥ ስለነበርኩም በተሐድሶ ውስጥ ስለነበርኩም በተለይ ሽንቁሩ ሚካኤል ገዳም በሄድኩበት ጊዜ ያገኘኋቸው ሰዎች 3 ሰዎች ነው እግዚአብሔር የሰጠኝ ከዛ እና 2ቱ በኔ እጅ ተጠምቀዋል። በአየር ጤና ሙሉ ወንጌል ቤተክርስቲያን ማለት ነው። እና ሄጄ አግኝቼ ስነግራቸው እዛ ገዳም ውስጥ አግኝቼ ስነግራቸው እና ከዛ ስንመጣ በተለይ አንደኛይቱን ነግሬያቸዋለሁ። ቡናና ሻይ ሚኒስቴር ፊት ለፊት ላይ ቡናና ሻይ ህንፃ ሜክሲኮ ካለው ፊት ለፊት ላይ ሜርሲ ካፌ የምትባል ነበረች። እዛ ካፌ ውስጥ ነው ፊት ለፊት ላይ ቁጭ አድርጌ ሰው ባለሁበት ያወራሁት። ንገረኝ አንተ ምንድን ነህ አለች። መጨረሻ ላይ መስቀሌን እያየች ማተሜን እያየች ቃናህ ለዛ የኛ ቤተክርስቲያን ሰው ነህ፣ ግን አንተ ማን ነህ አለች። እና እኔ ደግሞ ስለ እኔ ከመንገር ይልቅ መነገር ያለበት ስለ እግዚአብሔር ልጅ ስለነበረ ነገርኳት። በኋላ ላይ አመነች። ያቺ ልጅ የአንድ ቤተክርስቲያን አሁን ስሙን ማልጠራላችሁ ቤተክርስቲያን የሰንበት ተማሪ ሰንበት ትምህርት ቤት መሪ ነበረች። ኦኬ። ስለዚህ አሁን ተሐድሶ የሚባለው ግሩፕ አስቸግሮናል አለ ዘማርያም። ባይዘው እንቅልፍ ራሱ ነስቶታል። ታላቁና ዘማርያምን የሚያክል የተሐድሶ ነገር ያስጨንቀው ነገር የለም። እውነቴን ነው የምልህ። እንደ አሸን ነው ደግሞ የፈሉት ተሐድሶ ነው። ኦኬ። ተሐድሶ ዝም ብሎ ተሐድሶ እኔ ብሎ ያለህ አሁን ስማቸውን የጠራውና ያልጠራውልህም ሰዎች ብቻ አይደሉም። አንድ ማለት ነው ያለው። በጣም ሰፊ ነው። እርስ በርስ እየተነጋገሩ ነው። ቤተክርስቲያኒቱ ውስጥ በጣም የማይናቅ ስራ እየሰሩ ነው። መስቀል ያሳለመ ሰውዬ ታቦት ተሸክሞ የምታየው ሰውዬ ተሐድሶ ሊሆን ይችላል። እኔ አልነግርህም እንትና ብዬ ኦኬ፣ አልነግርህም። ለምን እነግርሃለሁ?
ለምን እነግርሃለሁ? ኦኬ አንተ ታቦቴ ብለህ የምትለውን እሱን ተሸክሞልህ ኢየሱስን ግን ይነግርሃል። እንዳጠረጥረው ቄስ ነው፣ አሐዱ አብ ቅዱስ ብሎ ይቀድሳል። ዲያቆን ነው፣ ተንሱ ለጸሎት ብሎ ይቀድሳል። ይነግሯል። ጥሩ ነው። አየህ፣ ጥሩ ነው። ስለዚህ እንደውም የተሐድሶን ግሩፕ ማጠናከር አለብን። ትውልዳችን መዳን ካለበት መዳን አለበት፣ መዳንም ስላለበት ደግሞ መዳን አለበት። ስለዚህ መጽሐፍ ለሚጽፉ ስልጠናዎች ለሚሰጡ የትኛውንም ነገር ለሚያደርጉ ሰዎች አብረን በጸሎትም በየትኛውም ነገር እንቁም ብዬ እላለሁኝ። ኦኬ ይህንን ብለን ካልን እስቲ ዝም ብዬ አንድ ቪዲዮችን የተወሰኑ ቪዲዮችን ለማሳየት ልሞክር። በተለይ እስኪ አንዱን ቪዲዮ ቶሎ ለማግኘት ከቻልኩኝ ሴቭ አድርጌ ለማስቀመጥ ሞክሬያለሁኝ። አንደኛው አየ ጥሩ ነው እንደዚህ ቪዲዮ ሴቭ አድርጎ ማስቀመጥ። አንደኛው እኛ ላይ ለመሳለቅ ሞክሮ የተናገረውና ኦኬ ይህን ቪዲዮ ማግኘት አለብኝ። አዶ ነው እዚህኛው ሞባይል ላይ ነው ወይስ ሌላ? እሺ ኤርምዬ ቤኪ ያለ ቤኪ ካለ አውራ። ሌሎቻችሁም ዳንዬም ስላለ ሌሎቻችሁ ቀጥሉ። ሰላም ያላላችሁ ሰላም በሉን። እንዲሁም ደግሞ ኮፒ ሊንክ አድርጎት ሄዳ እንዳለው ብዙ ሰው ነው ያለው። ካለው ሰው አንጻር ኮፒ ሊንክ በደንብ አልተደረገም እና ሪፖስት አድርጎ ኮፒ ሊንክ አድርጉ። ታብታብ እያደረጋችሁ አብራችሁ አገልግሉ። ተወዳጅ የሆናችሁ ክርስቲያኖች ሁላችሁም አብራችሁ አገልግሉ። ቤኪ መቻል ለማውራት ወይ ዳኒ ቀጥሉ በሐሳብ ያላችሁ። እሺ እንግዲህ ገድላት ታምራቶች ሲነሱ አሁን መሸማቀቅ ውስጥ ገብተው አሁንም ገድል ላይ ናችሁ የሚሉን ሰዎች አሉ አይደል? ብዙ ጊዜ አሁንም ገድል ላይ ናችሁ ይላል። እኔ መልሳችን አዎ አሁንም ገድል ላይ ነን። ምክንያቱም ቤተክርስቲያናችሁም እዛው ላይ ስላለች ማለት ነው። አገልጋዮቻችሁ ናቸው እንጂ መልስ ያጡት ቤተክርስቲያን ገድላትን አልተወችም። ቤተክርስቲያን ባልተወችው ጉዳይ ላይ እኛ የምንተውበት ምንም ምክንያት የለም። ቤተክርስቲያኒቷ ከዛሬ ጀምሮ እነኝን መጽሐፍቶች ሰብስቤ አቃጥላለሁ፣ እምነቴን አቆሽሸውታል፣ መንገዴን አበላሽተውታል፣ ከዛሬ ጀምሮ እነኝን ገድላትና መጽሐፍቶች፣ ተአምራቶች፣ መጽሐፍቶች በፍጹም ምዕመን እንዳትጠቀሙ ስትል ያን ጊዜ እናቆማለን። አሁን አንተ ገድልን የተውከው ስለተሸማቀቅክ እዚህ አንተን የተሸማቀቅከው ቤተክርስቲያን ገና አልተወቻቸው ታምንባቸዋለች። ስለዚህ መልሳችን የሚሆነው አሁንም ገድላት ተአምራት ነው የምታወሩት ከሆነ አዎ ገድላትና እንቀጥላለን። ገና ይቀጣጥላል። ብራዘር በደንብ ነው የሚወራው፣ በደንብ ነው የሚነገረው። ቤተክርስቲያን ያላፈረችበትን አንተ ነህ እያፈርክ ያለው። ሼም የያዘ አንተ ነህ፣ የተሸማቀቅከው አንተ ነህ፣ እንዳይወሩ የምትፈልገው አንተ ነህ። ለምን? በውስጣቸው ነውር የሆኑ መጽሐፍቶች፣ ነውር የሆኑ ሐሳቦች ስላሉባቸው፣ አጋንንታዊ የሆነ ትምህርት ስላለበት። ስለዚህ የኛ ዓላማ አንተ ብቻ ተሸማቀ እንድትቀር አይደለም፣ ቤተክርስቲያንህ ጭምር ማለት ነው ተሸማቃ ከመድረኮቿ ከአገልግሎት ስፍራዎቿ ከህዝቡ ልብ ስታቆም ያን ጊዜ አብረን እናቆማለን። ሌላ አጀንዳ ላይ ደግሞ እንገባለን። ከዛ ውጪ ግን ቤተክርስቲያን ባላፈረችበት ጉዳይ አንተ መሸማቀቅ በጣም ነው የሚያሳፍር፣ በጣም ነው የሚያሳፍር። ምክንያቱም ቤተክርስቲያንን እንሰማታለን እያልክ እየሰማት ግን አይደለም። እና ባይሆን ራስን ጥሩ ኦርቶዶክስ አይደል? ምክንያቱም መሬት ላይ ያለችው ኦርቶዶክስ እነኝን መጽሐፍቶች ትቀበላለች፣ ታምንባቸዋለች አይደል? ኦርቶዶክስ ከሆንክ ወይ ኦርቶዶክስነትን መተው ነው ያለብህ፣ አሊያም ደግሞ ንጹህ ኦርቶዶክስ ነው መሆን ያለብህ። ኦርቶዶክስ ነኝ የሚል ሰው በእነኚህ መጽሐፍቶች ማፈር አይገባው።
መልስ ነው መፈለግ ያለበት። ኦኬ መልስ ነው መፈለግ ያለበት። እነኚህ መጽሐፍቶች ላይ መልስ ነው መፈለግ ያለበት። መልስ ለመፈለግ ስትታገሉ ወንጌል ይገባቸዋል። ክብር ለጌታ ይሁን። መልስ እንደ እግዚአብሔር ቃል የሆነውን ነገር በመጽሐፍ ቅዱስ ውስጥ መፈለግ ስትጀምሩ የእግዚአብሔርን ሐሳብ ታገኛላችሁ። ከእግዚአብሔር ሐሳብ ጋር ትገናኛላችሁ። የምትፈልጉት ያ መልስ የእግዚአብሔር ቃል ውስጥ እንደሌለ ሲገባችሁ ልባችሁን ለወንጌል ብርሃን ትከፍታላችሁ። ያ ነው የሚሆነው። ካለዛ ግን ስለተሸማቀቃችሁባቸው እኛ አንተዋቸው። ለምን እኛ ፊት ነው የተሸማቀቅከው? እቤት ውስጥ አሁንም ገድል ተአምራል። እውነት እንነጋገር ከተባለ አሁን እቤት ውስጥ ገድልና ተአምራት አለ። እኛ ፊት ነው አውጥተህ ማውራት ማንበብ ምናምን የከበደ መነጋገር የከበደ እኛ ፊት ነው። ብራዘር ቤተክርስቲያን እሑድ ስትሄድ ይነበብልሃል። አየው አይ እኔማ ተአምሩን አልሰማም አትልም። እዚህ አሁንም ገድል ላይ ነው እንደምትል ሁሉ ቤተክርስቲያን እሑድ ሲነበብልህ ተአምረ ማርያም ዞር ብላ አገልጋዮችን እንዴ አባ ዛሬም ተአምር ላይ ነው እንዴ ትላለህ እንዴ? አትልም ብራዘር አትልም። አሜን ይሁንልኝ ብለህ ነው የምትወጣው። እስቲ በል እኛ ፊት ይሄንን ቃል እንደምትደፍር ዞር በልና አባን ዞር በለ ወይ ደግሞ ዲያቆኑን ዞር በለ ዛሬም ተአምራት ላይ ናችሁ እንዴ በል እስቲ ዛሬም ገድል ላይ ናችሁ እስቲ በል ብራዘር። ያኔ ታየዋለህ ምን እንደሚያጋጥም ማለት ነው። ያ ሁሉ መቋሚያ ጀርባ ላይ ሲያልቅ ይገባሃል ብራዘር። አሁን እኛን የምትደፍረውን ንግግር ሄደህ እስቲ ቤተክርስቲያን መሃል በል የንስሐ አባትን እስቲ ገድል አሁንም ገድል ታነባለህ በለው እስቲ የንስሐ አባትን ያሳያል ብራዘር። አዮ አሁን እኛ ፊት ነው የተሸማቀቃችሁት። ቤተክርስቲያናችሁ ፊት ይሄንን ንግግር አትደግሙትም። ተአምረ ማርያም ተሳስቷል አትልም። ቤተክርስቲያን አገልጋዮች ፊት እሑድ ሲነበብ አባዬ እኮ ተአምረ ማርያም ተሳስቷል ለምንድን ነው የሚያነቡት አትልም። ስህተት ነው አትልም ብራዘር። ትቀበለዋለህ፣ ታምነዋለህ። እኛ ፊት ነው እየተሸማቀቅ ያለው። የኛ ዓላማ እኛ ፊት እንድትሸማቀቅ አይደለም። ዘመንን ሙሉ ተሸማቀን እነኝን መጽሐፍቶች ጥለው ወደ እግዚአብሔር ሐሳብ እንድትቀርብና ለእግዚአብሔር እውነት እንድትሸነፍ ነው ዓላማችን ይሄ። ለእግዚአብሔር ሐሳብ ተገዙ። ወንድምነት ከመጣ መቀጠል ትችላለህ። አጣሁትኝ። አይገርምም? ወንድምነት አንደኛውን አጣሁትኝ። ዳውንሎድ አድርጌዋለሁ ግን ስለ ቸኮልኩኝ አይደል ነው። ዳውንሎድ አድርጌው ይዤዋለሁኝ በጣም የምፈልገው ስለሆነ ማለት ነው። ግን አጣሁትኝ። ትከፍታለህ እንዴ ወንድም? የምፈልገው ትግራይ ምድር ዘንዶ በገዳም ውስጥ የነበረ ነውና ተጠቅልሎ እንደተኛ ነው ገዳም ውስጥ እና በስርዓት ነው የሚያሳዩት። አሁን ማትፈልገው ከሆነ እርምያ ያጠፋ ምን ይፈልግ ይልክልሃለሁ። በቅርብ ጊዜ እኔም አይቼዋለሁ። ቲክቶክ ላይ ሲዘዋወር ነበር። እኔም ቲክቶክ ላይ አግኝቼ ዳውንሎድ አድርጌዋለሁ። ግን ምን ብዬ ሴቭ እንዳደረኩት ነው የጠፋኝ። እስቲ ይሄ ይሆን? አይደለም። በጣም የምፈልገው ቪዲዮ ነው። እሱም ቪዲዮ ከአንድ ቪዲዮ ጋር ለማገናኘት ፈልጌያለሁ። ኤኒዌይ ወንድምነት ከፍታለህ እንዴ ዳኒ? ወንድምነት አይ ውጪ ነኝ ያለው። ወንድምነት መክፈት አትችልም? ውጪ ነኝ ያለው። መክፈት አትችልም። ኦኬ ያ ምን እንደማድረግ ያለብኝ የግድ እሱን ቪዲዮ ማግኘት አለብኝ ቀጥሎ ያለውን ለመናገር። ስለዚህ ቪዲዮውን ካላገኘሁት የዛሬው መርሃ ግብር በዚህ አቆምና
ምሽት ወይ እንገባበታለን። ቪዲዮውን ፍለጋ መሄድ አለብኝ ማለት ነው። ቪዲዮውን ፍለጋ መሄድ አለብኝ እና የምትሉት ካለ የመጨረሻ ሀሳብ በሉና የዛሬን በዚህ እንጨርሳለን ወገኖች። የግድ ማግኘት አለብኝ እሱ ቪዲዮ። ብዙ ቪዲዮዎች ስላሉኝ ከብዙ ቪዲዮዎች መካከል ፈልጌ ማግኘት አለብኝ። ዳውንሎድ እንዳደረኩት አውቃለሁ። አንደኛውን አገኘሁት፣ አንደኛውን ግን አጣሁት። እኔ ደግሞ ያለ መረጃ መናገር አልፈልግም። ትውልድንም የሚያስተምረው ነገር ስለሌለ ማለት ነው። እምነት ረፍት አድርግ፣ በቃ ረፍት አድርግ አንተ። እሺ በቃ ተባረኩ። እንደዛ ከሆነ ቪዲዮ ልፈልግ ምሽት ላይ የሚሆን ልንገባ ስለምችል ይህንን ርዕስ የሚሆን ሌላም ርዕስ ከዚሁ ጋር በተጓዳኝ ያለ እንገባበታለን። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ቴንኪው ሁላችሁ ነው።